የዘላለም ሕይወት ተስፋ ያለው በዚህ መንገድ ነው ታዲያ የምንም እምነት እኔ አሁን አንቺ ከኦርቶዶክስ እንድትወጪ አይደለም ዓላማዬ ሐሳባችንም እሱ አይደለም ሰው ግን ኦርቶዶክስም ሆኖ በክርስቶስ ኢየሱስ ካላመነ የዘላለም ሕይወት የለውም የዘላለም ሕይወት የሚገኘው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ብቻ ነው አይሽ መንገዱን ከልለዋቸዋል መንገዱን ሸፍነዋቸዋል እያረግን ያለነው እሱን ነው መንገዱ ኢየሱስ ነው ሰው በኢየሱስ አምኖ ነው የዘላለም ሕይወት የሚያገኘው መግዲ ግድ የለም አሁን እኛ ጴንጤ እንድትሆኛለም የኛ ቻሌንጅ አንቺ ምን አይጠበቅብሽም እሱስ ብታረገኝም አልሆነም እሺ ግድ የለም አቱኝ አድማ አይ ዶንት ማይንድ ይኸውልሽ አሁን መሆን ያለብሽ አንቺ መግዲ ኢየሱስን እመኝ ለጥምቀት ነው ማውራት አቅም ያለ ኧረ እኔ በሙሉ ነገር አለ እኔ ማውቀውን አታውቅም እኮ አልኩ ባይዘው 4 ነጥብ ተዘጋኮ ተወሱን ታሳውቀኝ እኮ ነው ያው ለማወቅ ነው ያለው እዚህ ሶ በጣም ይከብዳል ለምሳሌ ዜማ አውቃለሁ አንድ ዜማ በለልህ ትልልኝ አችልም ብራዘር ለምሳሌ ለዛ ነው እንደዛ ያልኩ በጣም እኮ ጥሩ እኔ አሁን እኛ የሚያቅሰው ነው ይናፈቀን የሚያቅሰው ነው ደስ የሚላልና በጣም ወይ አትለውም ያልኩ ለዛ ነው ስለዚህ በመንችለው አንተም በመችለው እኔም በመችለው በሚያግባባን እንነጋገሪ አንተም የምታውቀው ንገረን ማለቱ እየመጣን ተጠናል ችግር የለም ብራዘር እንሰማለን ያ በጣም ደስተኞች ነን የሚያቅሰው ያ እሺ ኦልራይት ወደ ሐሳቡ ልመለስ እሺ በ40 እና በ80 ቀን ተጠምቀድናል እኔ አሁን ነው በቅርብ ነው ያይዞ የተጠመቅኩት ግን ድነዋል አሁን እንደዛም የሚያደርጉት ትክክል እንደሆነ ነው ማስረጃ አለኝ እሺ ሶ በ40 እና በ80 ቀን አጥምቁ የሚል መጽሐፍ ላይ ማስረጃ አስተኝ እሺ ማቴዎስ 28:20 እሺ ማቴዎስ 28:20 እሺ ማቴዎስ 28:20 እሺ 40 እና 80 ተወው ብያለሁ አይ ጥያቄ 30 ሚል ስለማታመጣልኝ 30 የሚል ስለማታመጣ ተወሱን ስርዓት ነው ባይዘው ስርዓት ነው 30 አንልም ያ 30 አንልም አይ ትላላችሁ በ30 አመቱ አይደል አንድ ሰው የሚጠመቀው እናንተ ጋር ተው እንጂ ምን ነው እኛ ቢሞት ምን ልታረጉን ነው ባይዘው ግን ችግር የለውም አሁን ወደዛ እንሄድና እመጣለሁ ችግር የለም አይ ና ብራዘር ከመምህራን በጣም ቀጥ ካላችሁ ሰዎች መማር ነው እንፈልገው ብራዘር ያ ባይ ዘ ዌይ ተሳስታችሁ ነው 30 የሚለው በምክንያት ነው መንገድ ትራንስፖርት ነው ኦኬ 30 የሆነው በምክንያት ነው የሚለው ማስተዋወቂያ ፖለቲካ ተስራ ምን ነው ብራዘር እና ወራ እንጂ አውጣው እንጂ ምን ሌላ ውስጥ ተው ቤት ስለሆነ እንደዚህ ደግሞ አንቀበል ማስተናገር ነው እንጂ ያለብህ አንተ እንግዶችን እንደፈለገን ቤት ስለሆነ አታወራ እንደዛ አትደረብራል 30 የሆነው በምክንያት ነው ያለው ያው የመንገድ ትራንስፖርት ነው ለማስተማር የስፒድ ቀንሱ ነው እየተባለ ያለው የወንጌል አማኝ ጥምቀት በ30 ነው አላለም ወዳጄ አንተ ግን በ40 እና በ80 ቀን ነው ትላለህ አንተ ነህ እያልክ ያለው ቤተክርስቲያን ናት እያለች ያለችው በ40 እና በ80 ቀን መጽሐፍ ቅዱስ ነው ባይዘው ማስረጃ አንተ አታጥምቅ የሚል ደግሞ እንድትሰጠው ይፈልጋል እኔ ደግሞ ለምሳሌ እኔ አመጣልሃለሁ እኛ ያደረግንበት ምክንያት እነግርሃለሁ አንተ ደግሞ አታድርግ ያለው እንድትነግረው ይፈልጋል ያሳያለሁ ማስረጃ እኔ የመቶ አለቃው ቤተሰብ ግብረ ሐዋርያ ላይ እንደ ቆርኔሊዮስ ከነ ቤተሰቡ ሙሉ ህፃናቱም አብረው እንደተጠመቁ ማስረጃ አለኝ አንድ ጥቀሳቸው የትኛውን ክፍል ላውጣልህ ቆርኔሊዮስ ከነ ቤተሰቡ መቶ አለቃው ቤተሰብ የሐዋርያት ሥራ ምዕራፍ ስንት መጀመሪያ ግን ማቴዎስን አላወጣህልኝም ደራረብክብኝ የሐዋርያት ሥራ ምዕራፍ ስንት ቆርኔሊዮስ አትደረቡ ጋይስ መጀመሪያ ማቴዎስን አውጣልኝ ማቴዎስ ጋር እንቆይሽ ማቴዎስ ጋር ጥሩ ማቴዎስ ጋር የ40 ቀን ህፃን ልጅ የ80 ቀን ህፃን ልጅ ታሳየናለህ ቁጥር ስንት ላይ አይልም እንደዛ አትሸውደኝ ሶ ያ40 አውጣውና ያሳየና ብራዘር ሂዱና በአብና በወልድ በመንፈስ ቅዱስ እያጠመቃችሁ አለ ምን ማለት ነው ታዲያ አስተምሩና አይልም ብራዘር አሁን ጥያቄ በ40 እና በ80 ቀን ለመጠመቅ ማስረጃ አለኝ ብለህ ነው ማቴዎስን የጠቀስከው በ40 እና በ80 ቀን አጥምቁ የሚል ማቴዎስ ስርዓት ነው ይሄ አታጥምቁ የሚልም የለም ልታመጣልኝ ነው ትክክል አይደለም ልትለኛችሁ
የቤተክርስቲያን ስርዓት ነው እያልከኝ ስርዓት አለ ነው እንዴ ታዲያ? ይሄን ነው እያልን ያለ ነው። ቤተክርስቲያን ከኪሷ አውጥታ ስርዓት ሰጠቻችሁ እንጂ በእግዚአብሔር ቃል ውስጥ የለም። ወንጌሉ ይሄ ዝማሜ የምንዘማው እኮ ማቴዎስ በወንጌል ወይም ምዕራፍ 50 ላይ ዝመሙ የሚል አልተቀመጠም። ስርዓት ስለሆነ ነው። እኔ ጌታ አውራት ይደረጋል። አንድም ቦታ ላይ ቤተክርስቲያናችሁ ከኪሷ አውጥታ አስተማረቻችሁ እንጂ መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ሰውን በ40 እና በ80 ቀን አጥምቁ የሚል የለም። ተረት ነው። የቤተክርስቲያን ስርዓት ወግ ነው። አትሳደብ። መጀመሪያ አንብበው ሲፈራው አንብበውና ምን ይላል ቃሉ ሲንተንት ነው። እሺ ጥሩ ሊተነትነው ነው። በ40 እና በ80 ቀን ትክክል መሆኑ ሊያሳየን ነው ከዚህ ጥቅስ ጋር ማለት ነው። አለኝ ሲል ነበረ፣ አሁን ግን የለኝም የቤተክርስቲያን ስርዓት ነው እያለ ያለው። ከዛ ምን እንደሚል ነገርኩህ እኮ ቆርኔሊዮስ ከነቤተሰቡ ተጠምቋል። አንድ መልስ ነው። ሁለተኛ ደግሞ በሄዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አለ። ምንድነው እያስተማራችሁ የሚል አልቀደም። የቆርኔሊዮስ ቀድሟል ጥምቀት። የ40 እና የ80 ቀን ሕፃን ልጅ ነበር። ቤተሰብ ሲባል እንግዲህ ሙሉ ህፃናትን ጨምሮ ትልልቅ ሰው ናቸው ብሎ አልተቀመጠም። ቤተሰብ ማለት ህፃናትንም ያስቀምጣል፣ ያካትታል። ልጅ ነበረ ወይስ ግምት ነው? አዎ ነበሩ። አዎ ቤተሰብ ሲባል ጠቅላላ ያው ይገልጽልሃል። እዛ ማስረጃ መቼ ፋታለሁ? ማስረጃ እንዴ ራሱ ወንጌሉ እየነገረ አይደል? ማስረጃ አይደል? ደግሞ ዘርዝሮ የሚናገር ነው። ከሌ የምትባል ልጅ ነበረችው፣ ከሌ የምትነበር ብሎ ሊያስቀምጥ አይችልም። ከኪስን ያወጣው ብራዘር የለም። እናንብበው። እንትን ግብረ ሐዋርያት እኮ ነው። ግብረ ሐዋርያት ላይ የቆርኔሊዮስ ከነቤተሰቡ ሄደው አጥምቀውታል ሐዋርያቶች። ቁጥር ስንት ብራዘር? ቁጥር ስንት? 10 ስንት ነበር? 40ቱ አቤት የሰማነው ወንድ ማለት ነው። ዳኒ ሳይ ትክክል አይደለም። አንድ የማቴዎስን አንብብልኝ። ዝም ብለህ ወደ ወሬ ቴልጌልቴልፌልሶር ትክክል አይደለም። ቴልጌልቴልፌልሶር ብንሄድ ጥሩ ነው፣ ደስ ይለኛል። ቴልጌልቴልፌልሶር አቤት እሱን እኮ ቅድም ነግሬዋለሁ። የማቴዎስ 19ን ቅድም እሱ ያለውን እንደው ላነብላችሁ። እንግዲህ ሂዱና በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው አሕዛብን ሁሉ አስተምሩ። እያጠመቋችኋቸው አሕዛብን ሁሉ እንግዲህ አሕዛብ ያላመኑ ናቸው አይደል? ስለዚህ ከዚህ ውጭ ምን እንዲባልለት ፈልጎ ነው? ምናልባት ቤቱ ስለሆነ አስወጥቼ ሰዳቸዋለሁ፣ የፈለኩትን እንዳይናገሩ አድርጋቸዋለሁ የሚለውን ሐሳብ ዞ ካልሆነ ብዙም ጭቅጭቅ አያስፈልገውም። ብዙም እንትን አትበል ብዬ ነው ወንድማችን። ቢያንስ ወዳጄ እስካሁን ደስ እኮ በነፃነት ቁጭ ብለህ እያወራህ እኮ ነው ያለው ብራዘር። ሲያቅትህ በነፃነት ታዲያ ምን ክፍያ ልቅ ደግሞ ስለሆነናል እንደኛ ምን አልቀበልም። ሌላ ጉዳይ ነው። አሕዛብ ምንድን ናቸው? ያመኑ ናቸው አላመኑ ናቸው? አይዞህ ለህፃናት ጥምቀት ማስረጃችሁ ብራዘር፣ አይዞህ ተረጋጋ፣ ስሜት ያለው ለህፃናት ጥምቀት ለ40 እና ለ80 ቀን ማስረጃችሁ የትኛው ክፍል? ማቴዎስ ወይስ? ጥያቄ እኮ መጀመሪያ ጥያቄ እሱ አይደለም። የዘላለምን ህይወት አግኝተሃል አላገኘም? እናገኛለን ነው አይደል የጻፍከው? አሁን ለዘላለም ይሄን ጥያቄ ችግር የለም ከከበደ እናልፈዋለን። እንደገና አንተ እኮ ደግሞ 80 አሐዱ መጽሐፍ አትቀበሉም፣ ቆራጣ ነው የምትቀበለው። ስለማትቀበለው ብትቀበለው እኮ ልንገርህ ወዳጆች፣ ሌላ ጥያቄ እንጠይቅሃለሁ። ሌላ ጥያቄ ላይ እንሁን። ይሄ ጥያቄ እንዝለለው፣ ችግር የለም፣ እኛ እናስጨንቀው። መልስ ከሌለ ሄኖክን ለምን አትቀበልም? ዳኒ ሄኖክን ለመጻፍ ሄኖክን ለምን አትቀበለው? እስኪ ንገረኝ ትንሽ። እንዝለለው ይሄን ጥያቄ ጋይስ። ስማ ጥያቄ ለጥያቄ ይመለስ። አንዳችሁ ብራዘርስ አንዳችሁ እኮ እንዝለለው ወይ የሕፃን ልጅ ጥምቀት መጽሐፍ ቅዱስ የማያውቀው ነው፣ እኛ ማስረጃ የለንም ብለን እንዝለለው። እሺ ለምን መጽሐፈ ሄኖክን አትቀበልም? እሺ ምንድነው ችግሩ? እሺ መጽሐፈ ሄኖክን አውጣና በ40 እና በ80 ቀን አጥምቁ የሚል ካለ አሳየን እስቲ። እሱን ተው። ለምን አንተ እኮ መጀመሪያ ቆራጣ ነው የምትቀበለው። ቆራጣ መጽሐፍ ቅዱስ ስለሙሉን አትቀበልም አንተ። አሁን ርዕስ አትቀይር። በ40 እና በ80 ቀን ላይ ስለማጥመቅ እያወራን ያለው የዘላለም ሕይወት ያገኘሁት በ40 እና በ80 ቀን ተጠምቄ ነው ብላል። ማስረጃ አለህ ወይ? በ40 እና በ80 ቀን ያጠመቃችሁ ዘላለም ቆርኔሊዮስ
ቤተሰቡ ተጠንቋል። ደግሞ ይሄ አይደለም አጀንዳህም ለምን ኦርቶዶክስ እንሆን የሚል ስለሆነ ብንዳሰሰው ችግር የለም። አንተ ብቻ የሚመችህን መዘህ ይሄን ብቻ እናውራ። ምን ስለሆንክ ነው አንተ የምታወራው? መጀመሪያ አታምንም አልኩኛ። ፍትሃ ማን አሃዱ መጽሐፍ ነው እኛ የምንቀበለው። አንተ የምትቀበለው ቆራጣ ነው። እኩሌታም አልደረስክ። እንዴት ነው ልንግባባስ የምንችለው? አይዞ ብራዘር ሶ አልፈነዋል። ማስጨነቅ የለብንም። ኦርቶዶክስ መልስ እየነገርኩህ አለ። አንተ ባለመቀበል አልፈነዋል። ያለመቀበል ችግር የተመለሰልን መልስ ባለመቀበል አልፈነዋል። አንድ አትንጫጩ፣ በተራ እናውራ። የሚሰማን ሰው ማድመጥ እንዲችል መማር እንዲችል ሶ ችግር የለም እንለፈው። አይ ዶንት ማይንድ ችግር የለም። ብዙ ጥያቄዎች ስላሉ ማለት ነው። እሺ ሶ አሁን ቴልጌል ደግሞ እንጠይቃለን። እኛም ሚውት አድርግና ጥያቄ አለኝ። ሚውት አድርግ ወዳጅ፣ ሚውት አድርግና ከዛ ደግሞ እንመጣለን። ቴንክ ዩ። በየተራ እንድናወራ። እሺ ሌላ ሰው ልቀበል። ዘባሌ እሺ፣ መምህር ነው ወጣ። እሺ ዘባሌስ ወጣ። ጨረስን ከኔ ጋር። አዎ መልስ የለህማ ብራዘር። ሌላ ሰው ደግሞ እድልን ከዛ እየነገር ፈርተኸው አንተ እንዴ አንተ 30 ዓመት ሆኗቸዋል የቆርኔሊዮስ ልጆች ቤተሰቡ ሲጠመቅ የሚል መልስ ሰጠኝ። እኔ ህፃናት ናቸው ብያለሁ። ከነ ቤተሰቡ ማለት ህፃናትን ይገልጻሉ ብያለሁ። አንተ ደግሞ አይደሉም 30 ዓመት ሆኖታል የሚል መልስ እንድትሰጠኝ ይፈልጋሉ ሲያጠምቁት። ይሄ መልስ እኮ ነው። እንዴት አንተ ይጨንቃል ይሄ? ኦኬ ሶ መልስ የቆርኔሊዮስ ቤተሰብ ነው። ምሳሌ እሱን አመጣለሁ። ብዙ አለ። የመቶ አለቃውም ብያለሁ። እንደገና ህፃናት ወደ ቤት የመጡ ዘንድ አትከልክሏቸው ተብሎ ተቀምጧል። ይሄ ልታረገው ነው አንተ ያን አይሆንም የምትለው። እንደገና ቢሞት ያ ህፃን ራሱ 30 ዓመት እስኪሆነው በ6 ዓመቱ ቢሞት ያልተጠመቀ አይድንም፣ ያለምን ያልተጠመቀ አይድንም ተብሏል። መንግስቱን ተማሳጣት ልናደርጋቸው ነው። አንድም የሚጠመቁበት ያ ነው። ባይዘው ቢሞት ምን ልታረግ ነው? አሁን ልጅ አንተ 10 ዓመት እንግዲህ ለማወቅ 10 ምናምን ዓመት ይጠብቀዋል ወይም 30 ተዛ ወደ ቢሞትስ ሊገባ አይችልም መንግስተ ሰማያት። ወይም ጥቅስ ካለ ይገባል የሚለውን ንገረኝ። ኦኬ ሶ አሁን ያንተ በደንብ ስማኝ። ያንተ ሐሳብ ቆርኔሊዮስ ቤተሰብ ላይ ቆመን ልናወራበት እንችላለን። ቁጥር ስንት ላይ ላውጣልህ? ይኸው ምዕራፍ 10 አውጥቻለሁ። ቁጥር ስንት ላይ ነው የ40 እና የ80 ቀን ህፃን ልጅ በቆርኔሊዮስ ቤተሰብ ውስጥ ስለመኖሩ ማስረጃ አስጠኝ። እኮ ስርዓት ነው አልኩህ። አንተ የ40 መሆኑን አንተ ግዴታ እንደ 40 39 የስርዓታችን ነው። ለምሳሌ እናንተ አሁን መዝሙር እያላችሁ ትደንሳላችሁ። ስርዓታችሁ ስለሆነ ነው። አሁን እንደ ሙዚቃ ያለ የምትጠቀሙት ለምሳሌ አምልኮ ላይ ምናምን ይሄ ስርዓታችሁ ስለሆነ እንጂ መጽሐፍ ቅዱስ እንደዛ ያዘ እንዴ ሲንገረኝ ይጠቅስ እንደዛ እየተዘለለ ጨፈራ ይመስል በየቲክቶኩ በዘፈን ራሱ እያቀናበሯችሁ ይሄ ስርዓት ስለሆነ ነው አይደል? ያ መጽሐፍ ቅዱስ አይደለም ባይዘይ። ስለዚህ የራሳችሁ የሆነ ስርዓት ነው። ግን ደግሞ እኛም የምናጠምቅበት ስርዓት አለን። ያም ደግሞ ቆርኔሊዮስ ከነቤተሰቡ ተጠምቋል። እንደገና መጽሐፍ ቅዱሱ ራሱ እናንተ እያጠመማችሁ እየፈታችሁት እያጠመቃችሁ ነው ደቀ መዛሙርት ያደርጉ ያሏቸው እንጂ እያስተማራችሁ የሚል የለም። አንዴ ወዳጅ አንዴ በቃ ስርዓት ነው። አንተ በጥምቀት አታም አንዴ ብራዘር። አዎ 100% ስርዓት ነው። አለቀ። በቃ ስርዓት ነው። ቤተክርስቲያን የራሷን ስርዓት አዘጋጀች እንጂ እግዚአብሔር ቃል አያቆም። ወደ ስድባት እናንተ እናወራ እናንተ ለወጣ ኦርቶዶክስ ላይ አትፊንጨት ሙስሊም አይደለም አንተ ኦርቶዶክስ አፍከን አንተ ትምህርት ምን አልከን? ስርዓት ነው። እንደፈለግን ልትጸዳዳብኛቸው እኔ እያለሁ ልትሳደባልኝ ወይ ወርጄ ትሳደብ። አረ ብራዘር እኔ እስካሁን ምንም ስድብ ከአንደበቴ የለም። እኔ ከዘሬ ስድብ የለም። ብራዘር የሚለውን አታንሳ። ለምን ታነሳለህ? አንሳ። አይዞህ ወዳጅ ሚውት አድርጉ። ሌሎቻችሁ ሚውት አድርጉ ብራዘርስ። እኔ ቤቱ ነው የሚመራው እናንተ አይደላችሁም። ሶ ተራ ሲደርስ ታወራለህ። ካለዛ ታች ወደ ነው ታብታብ የምታደርገው። ሶ ምንድነው እያልከን ያለው? የቤተ ክርስቲያን አንተ ታብታብ አላረግም። ምን ስለሆንኩ ነው? ስራ አለኝ እኔ ጌታ ሰፊ እኔ እያለሁ ግን አትሳደብ ነው ያልኩህ እንጂ እኔ ብራዘር ከአንደበቴ ስድብ የለውም። ዘሬ ስድብ የለውም ብራዘር። የተወለድነው ከሰማያዊ ነው ብራዘር። እዚህ ምድር ይሄን ዘፈን አንተ እንደምትለው ነገር ውስጥ የለንበትም ብራዘር። ስድብ ምናምን አናውቅም ብራዘር፣ አናውቅም። ስሜን ታነበዋለህ መጀመሪያ? ዳኒ ስሜን አንብበው ሲከኒ አንተ ተኔ ጋር ለመወያየት ስሜን አንብበው መጀመሪያ። ምን ይላል? ደከመ ምን ይላል? ስሜን ደከመ ምን ደከመኝም ይሄዋለሁ የገባው አንዴ ላውራ። እሺ ግን ስድብ ተተሳደብክ እንጋጫለን። አትሳደብ። አይዞህ ወዳጄ አይዞህ።
ቤተክርስቲያን ስርዓቷን ወጓን ህዝቡ ላይ ጫነች እንጂ የእግዚአብሔር ቃል አንድም ቦታ ላይ በአርባና አትሳደብ። እኔ አንተ ጋር በመጣ ብዙ ነገር አለ። ሶፍት የምትበላው የጁፋን ሶፍት አንተ የምጎሰጉሰው ምን ስለሆነ ስርዓት ስለሆነ አይደል? ወንጌሉ ላይ ስህተት ነው ብራዘር፣ ስህተት ነው። አትሳደብክ ነው ያዋርዳለሁ። ምንም የምታወርደኝ ነገር እኔ አላፍርበትም። የማላምንበትን ነገር እነግርሃለሁ። አላፍርበትም። ላውራ እባክህ። ቤት ስለሆነ ነው የሚውጥ አይችልም። ሚውት አታርገኝ። መውረድ ይችላለሁ። ተዛ ወደ አወራ ነው ከወረኩ በኋላ እኔ ያለው ግን እኔ አስወርዳለሁ። ወግና ስርዓት ነው አለ። በቃ ይሄንን ነው እያልን ያለን። ወግና ስርዓት ነው እንጂ ቤተክርስቲያናችሁ መጽሐፍ ቅዱስን ጠቅሳችሁ አንድም ቦታ ላይ ህፃናትን በ40ና በ80 ቀን አጥምቃችሁ የዘላለም ሕይወት ትሰጣላችሁ የሚል ማስረጃ የለም። አለቀ። ይሄ ስድብ ሆነብህ? አዎ ቤተክርስቲያን ናት እየሰደበች ያለችው። እንግዲያውስ እኔ አይደለሁም። አየህ፣ መጽሐፍ ቅዱሳዊ ማስረጃ በሌለበት እንድትኖር እያደረገች ያለችው አንተ ቤተክርስቲያን ናት። ስድብ ከሆነብህ ቤተክርስቲያን ናት እየሰደበች ያለችው፣ እኛ አይደለንም። ብራዘር መጽሐፍ ቅዱስ ውስጥ ሚውታል ሁለታችሁ ሚውታል ማለት እኔም ሳወራ ግልጽ ነው። አዎ ተራ የሚባለው እሱ ነው። አንድም ቦታ ላይ መጽሐፍ ቅዱስን ጠቅሰህ መሞገት አልቻልክም። ለምን መሞገት አልቻልከው? በአንድም ቦታ ላይ 40ና 80 ቀን ህፃን ልጅን እያጠመቃችሁ የሚል ትምህርት የለም። የሰው ትምህርት ነው። መጽሐፍ ቅዱስ ውስጥ የማይታወቅ የሰው ትምህርት ነው። አለቀ። ይህንን ነው እያልን ያለ ነው። እሺ እንቀጥል። መልካም ዘባስሊዮስ በለው፣ ችግር የለውም። ዘባስሊዮስ እሺ፣ እንኳን ደህና መጣ። እግዚአብሔር ይመስገን። እንኳን ደህና ቆየኝ። ከየት ቤተ እምነት? ኦርቶዶክስ ነኝ። ጽሁፍ ያሳያል መሰለኝ። አይ ቲንክ ዘባስሊዮስ ማለት የኦርቶዶክስ አባት ነው። ኦኬ፣ ስለማናቅ እሱንም አታውቁም። ችግር የለውም። እንትን እልሃለሁ፣ አግዛለሁ። አግዛለሁ። እሺ ታግዘኛለህ። ለዛ እሺ፣ ለምንድን ነው ኦርቶዶክስ የምንሆነው? በቃ ትክክለኛ አስተምህሮ ስላላት፣ ኦርቶዶክስ ትክክለኛ አስተምህሮ ስላላት። አንድ ደቂቃ ትፈቅድልኛለህ? እሱንም ከፈቀድክልኝ እንደ ፈቃድ ነው። ቀጥል ጥያቄን ከፈለክ። እሺ ምንድን ነው ያለን? ኦርቶዶክስ ትክክለኛ አስተምህሮ ስላላት ነው አለን። ኦልራይት ሶ ኦርቶዶክስ ትክክለኛ አስተምህሮ ነው ያላት። ዴፊኒትሊ 100% ማለት ነው። ከመቶም በሚሊዮን ፐርሰንት ነው እርግጠኛ ነኝ ነገር። ሶ ኦርቶዶክስ 100%። ኦኬ ኦርቶዶክስ 100% ትክክለኛ አስተምህሮ ነው ያላት በቤተክርስቲያኒቷ ውስጥ ማለት ነው። ዴፊኒትሊ ኦልራይት፣ በጣም ደስ ይላል። አሁን እንደዚህ በኮንፊደንስ ስለ ኦርቶዶክስ የሚያወራ ሰው ነው ማወቅ የምንፈልገው። አሁን የምጠይቀን ጥያቄዎች በእግዚአብሔር ቃል መሰረት ትክክለኝነታቸውን ታሳየኛለህ ማለት ነው እኮ። በምን ዙሪያ? ለምሳሌ በኦርቶዶክስ እምነት ዙሪያ ነው ብራዘር እኮ ዶግማዋን አይደለ? በሃይማኖቷ በዶክትሪኗ ዙሪያ አይደለ እያወራኛለ። አሁን እንደምትለው ጥምቀት አንስተሃል። በጥምቀት ጉዳይ ቤተክርስቲያን ሆልድ ኦን ብራዘር፣ ቤተክርስቲያን ዶግማዬ ነው ያለችው ትምህርት ምንድን ነው? ኦኬ ምንም ችግር አለው፣ ዘረዝርልሃለሁ። ግን አይ ቲንክ 2 ደቂቃ ምናምን ብትሰጠኝ ደስ ይለኛል። 2 ደቂቃ ያክል ብዙ አላወራም። 2 ደቂቃ ዘርዝረው እኮ አልኩህ ራጄ፣ ከዛም በላይ ብዘረዝረው እጠብቅሃለሁ። ጎበዝ። አይ እሺ፣ መሀል ላይ እንትን እንዳትለኝ። እሺ ለምሳሌ 5ቱ አዕማደ ምስጢራት የሚባሉት የኦርቶዶክስ ዶግማ ናቸው፣ አስተምህሮ ናቸው፣ ማስረጃ ዶክትሪን ናቸው። ማስረጃ ኦኬ፣ ይሄን ሳታውቅ ነው እኔን እየጠየቀኝ ያለ? ማስረጃ አንጣ ነው ያልኩህ ብራዘር። ወደ እኔ አትምጣ እኮ ማታውቅ ከሆነ አላውቅም በልና ማስረጃ አንጣ ብራዘር። እኮ ሳታውቅ ነው የምትጠይቀኝ? ማስረጃ አዎ፣ አላውቅም። ማስረጃ አንጣ። ማስረጃ ማወቅ ስለምፈልግ። ኦኬ ከምን ላይ ማስረጃ ልስጥ? አሁን ለምሳሌ ዶግማ ቤተክርስቲያን ዶግማዬ እንደዚህ ናቸው ብላ የዘረዘረችበትን ዶግማ ማለት አስተምህሮ ነው አይደል? እኔ አሁን ማስረጃ ነው የጠየቅኩህ እኮ። ለምስክርነት የሚሆነ ነው፣ ለምስክርነት እንዲሆነ። አይዞ ብራዘር ማስረጃ አንጣ። አይዞ ለራስህ ችግር የለውም። ተጨነቅክ አንተ ራስህ እኮ ለምስክርነት እንዲሆነ ነው። ማስረጃ አለው ወይስ የለም? ለምን ማስረጃ ጠየቅኝ? ለምስክርነት እንዲሆነ አይደል እንዴ? ማስረጃ ብራዘር ማስረጃ እንዴ? ውሸትን ስለሆነ
ካልሳክ በስተቀር ልታልፈው አትችልም። መልስ ስለሌለ ማለት ነው። አንድ ኦርቶዶክስ አስገብተህ ማስረጃ አማዶ ሚስጥራት ማስረጃ ብራዘር፣ አሁን ማስረጃ ነው። በጣም ቀላል ጥያቄ ጠየቁ። ማስረጃ አትደብቅ። ኦርቶዶክስ አስገብተህ አማዶ ሚስጥር ዶግማዊ ነው ብሎ እያስተማረ ማስረጃ ትለዋለህ። ኦርቶዶክስ አስገብተህ አዎ ማስረጃ በራስህ ፈርም። በእውነት በራስህ እንድታፈር ነው አሁን እንደውም የምነግርህ ማለት ነው። ኦኬ ሲኖርህ ሌላ ቀን ቤተክርስቲያንን አውቀህ ስትመጣ ማለት ነው ብራዘር፣ ማስረጃ ሌላ ቀን ማስረጃ ሲኖር ብራዘር ማለት ባለማወቅ መሸማቀቅ ያለብህ አንተ ነህ፣ እኔ አይደለሁም። ካለ ማስረጃ አንተ እንቀጥላለን። ከሌለ ግን ማስረጃ እንዳለው ሰው አክት አታርግ ብራዘር። ቢኖርህ ታወጣው ነበረ። ለምን ማስረጃ ስትጠየቅ፣ የቤተ ክርስቲያንን ማስረጃ ስትጠየቅ አለኝ ብለህ ሰው እንዲያምንህ ታወጣው ነበር። ስለሌለ ነው ለመሳቅ የሞከርከው። አይዞ ብራዘር አይዞ። እሺ መምህር ሰላም ሰላም። እሺ ትንሽ ከሰው ጋር ስለሆንኩ በኋላ ትጠይቀኛለህ። አስር ችግር የለም። እሺ እንዴት ነው? እሺ እንዴት ነህ? አለን ይመስገነው። ምናልባት አንተ ራስክ ላይ ባክፋየር እንደሚያደርግ አውቄ ይሆናል። ግን ምናልባት ከየት ቤተ እምነት? ኦርቶዶክስ ተዋህዶ። ከየት ቤተ እምነት? እሺ ለምን ኦርቶዶክስ ሆንክ? ለምን ኦርቶዶክስ ነው? እኛስ በአንዲት በጌታ ቤተክርስቲያን ውስጥ ስላሉ። ምን ማለት ነው? በአንድ ቤተክርስቲያን ውስጥ ስላለው ማለት። ኦኬ በጣም ጥሩ። በአንዲት በጌታ ቤተክርስቲያን ማለት ምን ማለት ነው? ቀጥታ ከጌታ አንድ ጊዜ የተሰጣችሁን ሃይማኖት ጠብቁ ብሎ ሐዋርያው ቅዱስ ጳውሎስ እንደሚነግረን ቀጥታ ለምሳሌ እኔ ያጠመቀው ያንተ ነው መሰለኝ። አይ ቲንክ የኔ አይደለም። አይሰማም? የኔ ያንተ ኔትወርክ ነው መሰለኝ። ያኔ ነው የማይሰማው። እሱ ነው። አይ አንተ ነው ትንሽ ላግ እያደረገብህ ነው ኔትወርኩ። እሺ እስከዛ ልቀጥል በአጭሩ። እሺ ለምን ኦርቶዶክስ ሆንክ? እሺ በአንዲቷ የጌታ ቤተክርስቲያን ስላለው ምን ማለት ነው ካልከኝ፣ ኦፍ ኮርስ አብራራለሁ። ምን እያልኩ ነው? አንድ ጊዜ ከጌታ የተሰጠውን ሃይማኖት ተጠብቁ ዘንድ እጽፍላችኋለሁ እያለ ሐዋርያው ቅዱስ ጳውሎስ ይጽፋል። ስለዚህ ከጌታ አንድ ጊዜ ለምን የተሰጠች ሃይማኖት አለች። አንድ ጊዜ ከጌታ የተሰጠች ሃይማኖት አለች። ያቺ ምንድነች ከተባለ ያ ማለት ደግሞ አስተምሮ ነው፣ ትምህርት ነው። ይሄ ትምህርት ደግሞ በአንዲቷ ቤተክርስቲያን ውስጥ አለ። ለምሳሌ በተመሳሳይ የእናንተ ቤተክርስቲያን ከሉተር በፊት እምነት ብቻ መጽሐፍ ቅዱስ ብቻ የሚለው ከሉተር በፊት የለም። መከራከሪያችንም አልተደበኩም። ያው ንጽጽር ነው ቁጭ ብለህ እየሰራህ አይደል? ስለዚህ ንጽጽር አድርጌ ነው የምመልስልህ። ኧረ ቆይ ስለአንተ ነው። ቆይ አንተ ነህ መረጋጋት። ንጽጽር ነው አይደል? ውይይት ነው። ንጽጽር ነው አይደል? ለመስራት ቁጭ አንተ ነህ። ቆይ አይዞህ መበርታት ያለብህ እስከሆነ ድረስ በሁለቱም በኩል እናያለን። አይዞህ ወዳጅ፣ አይዞህ ለራስህ ቁጭ ብለህ ዋጥ ጠጣ በደንብ። አይዞህ ተረጋጋና የሚለውን አስጨርሰኝ። እኔ ረጋ ብዬ ነው የማወራህ እኮ። በቃ የሚለውን ልጨርስና ከዛ በኋላ ታወራለች። የማትጨርስበትን ምክንያት ስላለኝ። እንዴ ለምን ምክንያት? እያወራን ያለ ነው፣ እየጠየቅኩ ያለሁት ስለ ኦርቶዶክስ ነው። ስለ ኦርቶዶክስ ጨርሰህ ከዛ ስለኔ ደግሞ ጠይቀኛል። ንጽጽር ለመስራት አይደል ቁጭ አልኩ። ለምሳሌ ቅድም እየጠየቅክ ነበር። ምን አይነት ጥያቄ እየጠየቅክ ነበር መሰለኝ? አይ ስርዓት ምናምን እኮ እያወራሁ ነው እኮ። እድል ስጠኝና ስትሰማኝ ነው። እድልማ ሰጥቼ እኮ ሌላ ቦታ ላይ ስለገባ ነው ያቋረጥኩት። ሌላ ቦታ ላይ የማውራት አቅም አለ ወይስ የለም? ሌላ ቦታ ያው እያወራሁ ነው። አቅም ስላለኝ ነው እኮ ልክ የገባሁት አይደል? አቅም ካለ እንግዲያውስ ቅድም ምን አልከን? አንዷ ቤተክርስቲያን ውስጥ ኦርቶዶክስ ናት አልክ። ማስረጃ አንጣ።
እሺ ከጌታ የተሰጠ አንድ ትምህርት አለ፣ አስተምሮ አለ። አሁን ኦርቶዶክስ ምናምን ብዬ አለየውልክም አይደል? አንድ ጊዜ ከጌታ የተሰጠ ትምህርት አለ። አንድ ጊዜ ከጌታ የተሰጠችው ትምህርት ደግሞ በየቷ ቤተክርስቲያን ውስጥ ነው ያለው የሚለውን ትመረምራለህ። እንዴት እንመርምር? ለምሳሌ በጥንቷ ቤተክርስቲያን የጥንት አማኞች ማለት እኮ ቆይ፣ ኧረ ተረጋጋሽ፣ ላውራና እሰጥካለሁ። ኦርቶዶክስ ለመሆኗ ማስረጃ ስጠኝ ብራዘር። ኧረ ተረጋጋ፣ እያወራሁ ነው እኮ ዳኒ። ለምንድን ነው የምትረበሸው? መልስ ሲመለስልህ ረጋ ብዬ ነው እያወራሁኝ ያለሁት ብራዘር። አትረበሽ፣ ችግር የለም። የመረበሽ ምልክት ወይ? አሁን እኔ ኦርቶዶክስ ያላልኩትን ነው እኮ ያልከው። ያላልኩትን ኦርቶዶክስ ምናምን አልክ። እኔ ለምሳሌ ሃይማኖት አስተምሮን ነው እያልክ ያለሁት። ያ ሃይማኖት ደግሞ ቤት ነው ያለው፣ ያ አስተምሮ ቤት ነው ያለው ካልከኝ በኦርቶዶክስ እያልኩክ ነው። ስለዚህ ተረጋጋና አንዷን ያቺ ቤተ እምነት ኦርቶዶክስ ለመሆኗ ማስረጃ አንጣ ነው ያልኩህ እኮ። ልሰጥክ ነው እኮ። ለምሳሌ እኛ ጥምቀት ያድናል እንላለን። ለምሳሌ እናንተ ጥምቀት አያድንም ትላላችሁ። ለምሳሌ ይሄ ከጥንት ጀምሮ በአባቶች ትምህርትም የሚታወቅ የጥንት ክርስቲያኖችም የሚያምኑት ትምህርት ነው። ፕሮቴስታንት ግን የሆነ ሰዓት ላይ መጣና ይሄንን ምን አረገ? ኢግኖር አረገው። ስለዚህ በጌታ ቤተክርስቲያን ውስጥ አይደላችሁም። ኧረ ቆይ ላውራ እንዴ። ሌላ ርዕስ ስትገባ እገባለሁ። የጠየቁት ማስረጃ አትደረብራል። አውራሽ ሚዩት ላድርግልኝ። ምንድን ነው ያልከው? አንዱ የጌታ ትምህርት አንዱ ጥምቀት ያድናል ትምህርት የሚለው ትምህርት ነው። እሱ ትምህርት እኛ ውስጥ ስላለ እሱ ትምህርት በእኛ ቤተክርስቲያን ውስጥ ስላለ ትክክለኛ የሚያደርጋት ይሄ ነው እያልከኝ ያለው። እሺ በደንብ ስማ። ለምሳሌ በጣም ጥሩ። ለምሳሌ መጽሐፍ ቅዱሱ ምን ይላል? ያመነ የተጠመቀም ይድናል። ሚድነው ማን ነው ተብሎ ከተጠየቀ ምን ብሎ ይመልሳል መጽሐፉ ራሱ? እኛ አይደለም የጻፍነው አይደል? የጌታችን ቃል ነው። ምን ብሎ ይናገራል? ያመነ የተጠመቀም ይድናል ይላል። ስለዚህ ሚድነው ማን ነው ከተባለ ያምኖ ሲጠመቅ ይድናል። እናንተ ግን ገለበጣችሁ። አንተ ተረጋጋና እየመለስኩ ነው። መልስ ስታጣ የኔና ለመረጋጋት ለማውራት አትሞክር። ጥያቄ በጣም ሲምፕል ነው። የጠየቅኩት ጥያቄ እየመለስኩ ነው እኮ። ሲመለስ ለምንድን ነው የምትንጫጫው? አልመለስክም። ሲመለስ ለምንድን ነው የምትንጫጫው? አይዞህ እንደመለሰ ልጨርስና እንዴ እኔ እኮ ነኝ መልሱ የምመልስልህ። አንተ የምትፈልገውን ነገር መቼስ አላወራ አይደል? ጥያቄ እሱን ነው ብራዘር። እኔ የምፈልገውን ጥያቄ ካልመለስክልኝ የአንተ ወሬ ምንም አይጠቅመንም ብራዘር። ለመመለስ መሰለኝ እኮ የገባው። አይ በነገራችን ላይ የምታወራቸውን ነገሮች ያው እዚህ ጋር የምታስገባቸው ሰዎች ይወስነዋል እንጂ ራስ ላይ ባክፋየር እንደሚያደርግ አታውቀውም። ለምሳሌ ስርዓት ነው ምናምን የሚል ነገር አነሳክ አይደል? ለምሳሌ መካነ ኢየሱስ ህፃናትን ተጠምቃለች። ህፃናትን ለምሳሌ የሚያጠምቁትን እኮ። ስለዚህ መልሱን አስጨርሰኝና ኧረ በጌታ እኔ ተደራርበህ ካታወራ ቆይ እኔ ሚውት አደርግልሃለሁ ማውራት ከፈለክ። እኔ አስወርድሃለሁ ብራዘር። የማስወርድ ምክንያት ምንድነው? መልስ ስለሌለ ማለት ነው። መልስ ስለሌለው ሰው ጊዜ ማባከን አልፈልግም። የተጠየቅከውን ጥያቄ በእውቀት ማስረዳት ከቻልክ አሁንም እድል ሰጥሃለሁ። ግን ማስረዳት ባለመቻል እንደ አዋቂ ስትጫወት ግን አስወርድሃለሁ ብራዘር። ያን ነው ማድረግ። ምክንያቱም የጠየቅኩ ስለ አንተ ነው። ስለ አንተ ቤተ እምነት የማውራት አቅምና የመመለስ ድፍረት ካለ ትቀጥላለህ ከኔ ጋር። ካሌለህ ግን እንደ መልስ እንዳለው ሰው አክት ስታደርግ ታች ወርደህ ታብታብ ታደርጋለህ። ከማንም ስለማትበልጥ ማለት ነው። እሺ ዲያቆን ሰላም። ሰላም ጤና ይስጥልኝ። እንዴት አለ? እግዚአብሔር ይመስገን። እግዚአብሔር ይመስገን አለው። ኦርቶዶክስ ለምን እንሆን? እሺ ብዙ ምክንያቶች ማንሳት እችላለሁ። ቅድም አንድ ወንድም ግን ያው ጥሩ ማሳያ ሰጥቶናል። ትክክለኛ አስተምህሮች ስላሉ የሚለው አንድ ምክንያት ነው። አዎ ቤተክርስቲያኒቷ ውስጥ ትክክለኛ አስተምህሮ አለ ማለት ነው። አዎ ኦኬ። ጥያቄ ልጠይቅ ዲያቆን። እሺ ለምሳሌ ቤተክርስቲያኒቷ ውስጥ በጣም ኮመንሊ የምናያቸው ብዙ ትምህርቶች አሉ። አንደኛው ነገረ ማርያም። ቤተክርስቲያኒቷ ውስጥ ያለው የነገረ ማርያም ትምህርት ትክክል ነው? ትክክል ነው። አዎ ትክክል ነው። አዎ እሺ። ቤተክርስቲያኒቷ ውስጥ ያለው የነገረ ማርያም ትምህርቶች መካከል አንዱ ሰው
እግዚአብሔርን ክዶ ማርያምን ቢያምን የዘላለም ሕይወት ያገኛል የሚል አይነት ትምህርት ያለው ሀሳብ አለ። ትክክል ነው? እንዴት ነው ማለት እምነቱ? ለምሳሌ አንተ አሁን ሀሳቡ ገብቶኛል፣ በዝርዝርም ማስረዳት ይችላሉ። ግን ኤክስፕሊሲትሊ ነው አሁን ሪፈር ማድረግ ያለብህ። ቅድም አሁን ወንድሞቻችን አሁን ከወረደ ወንድሜ ጋር ምን መሰለ የነበረው ኢምፕሊሲት እና ኤክስፕሊሲት የሚባል ነገር አለ እንደምታውቀው ሜቢ እንትን የአስኳላው ትምህርት ላይ ያው ስላላወቅኩት ነው። ብቻ ምንድነው አንድን ነገር ቀጥታ የምታስረዳበት መንገድ አለ፣ ኢንዳይሬክትሊ የምታስረዳበት መንገድ አለ። ለምሳሌ አሁን መጽሐፍ ቅዱስ ላይ ቅድም ከወንድማችን ጋር ምን ነበር አርጊመንታችሁ? ኦርቶዶክስ ትክክለኛዋ ቤተክርስቲያን ናት የሚል ማስረጃ አምጣ ስትለው ኤክስፕሊሲትሊ ነው እሱ ሊያስረዳ የፈለገው። አንተ ግን ኢምፕሊሲት ማስረጃ እየፈለክ ነበርና በዛ መልኩ ነገሮች ማሳየት ይቻላል ነው ሐሳቤ። እኔ በፈለግከው መረጃ ትሰጠኛለህ ዲያቆን፣ አለኝ በምትለው መረጃ ቤተክርስቲያን ሰው ኢየሱስን ክዶ ወይ እግዚአብሔር ክዶ ማርያምን ቢያምን የዘላለም ሕይወት ያገኛል ወይስ አያገኝም? ማርያምን እንዴት ብሎ ያምናል ነው አሁን ሐሳቡ። ልምጣልህና ለምሳሌ አንድ ታሪክ አለ እዚሁ ኢየሱስ እንደተካደው ማርያም ገባኝ፣ ሐሳብ ገብቶኛል። ለምሳሌ አንድ ሰው አለ እዚህ ማህሌተ ጽጌ የሚባል ታሪክ ላይ አሃዱ ብእሲ ዘክህድ ሃይማኖቱን በካደ ጊዜ አንቺን ግን መካድ ባልፈለገ ጊዜ ብሎ የሚያነሳው ታሪክ አለ እና ይሄ ሰው በእመቤታችን በቅድስት ድንግል ማርያም ምን ብሎ ነበር ያመነው? ወላዲተ አምላክ ናት ብሎ ነው ያመነው። ገብቶሃል አይደለ? ክርስቶስን ክዶ ሲባል አሁን እመቤታችንን ግን ምን ብሎ ነው ስቲል ያመነው? አምላክን የወለደች ናት ብሎ አምኗል። አሁን ሙሉ ለሙሉ ስንመለከተው አሁን አንድ ሰው ድንግል ማርያምን አምላክን ወልዳለች ብሎ ካመነ ስቲል በክርስቶስ ያምናል ማለት ነው። ገብቶሃል ሐሳቡ? ድንግል ማርያምን ኢየሱስ ተክዶ ቆይ እሺ፣ አይ ኢየሱስ ተክዶ አይደለም። አሁን ለምሳሌ አንድ ሰው ኢየሱስ ተክዶ እኮ እሱን እኮ ላስረዳህ ነው። አሁን ኢየሱስ ተክዶ የሚለው አሁን ድንግል ማርያም ለምሳሌ ሁለቱ ሐሳቦች አይሄዱም። አንድ ሰው ለምሳሌ ድንግል ማርያምን በክርስቶስን ወልዳለች፣ አምላክን የወለደችው እግዚአብሔርን የወለደችው ብሎ የሚያምን ከሆነ በክርስቶስም ያምናል እያልኩ ነው። ይሄ ሐሳብ ነው። መጀመሪያ እኮ ወደሱ ልመጣልን። ይሄ ሐሳብ ትክክለኛ መሆኑን እንድትነግረኝ ነው አንተ። አሁን ወደሱ ሐሳብ አሁን የኔ ሐሳብን በደንብ ዲያቆን ስማኝ። ኢየሱስ ተክዶ እሱን አርጊው ላረግህ ነው አሁን ማለቴ። አሁን እሱን ዊል ዲስከስ መጨረሻ ላይ ሐሳብ ካለ እሱን ሐሳብ እናወራበታለን። አሁን የኔ ጥያቄ ኢየሱስ ተክዶ ማርያም ታምና በኦርቶዶክስ አንድ ሰው ኢየሱስን ክዶ ማርያምን ስላመነ የዘላለም ሕይወት ያገኛል ወይስ አያገኝም? እኮ ክርስቶስን ምን ብለህ ነው ለምሳሌ መካድ ማለት ምን ማለት ነው? ክርስቶስን አንተ ካድከው ማለት ዲናይ ማድረግ እኮ እንዴት? በደንብ እኮ ወደ ዲቴሉ ልገባልህ ነው። ለምሳሌ አንድ ሰው ክርስቶስን እንዴት ይክዳል? የፈለግከውን መካድ ኢየሱስን መካድ እንደፈለግኩ ሰደው እኮ ኤግዛምፕል ስጠኝ ነው የምልህ። ኤግዛምፕል ስጠኝ። ለምሳሌ በመጽሐፍ ቅዱስም ሊሆን ይችላል ወይም ደግሞ ይሄኛው ክህደት ነው ብለህ የምታስበውን ነገር እናስቀምጥ። ለምሳሌ አንድ ሰው ግልጽ እኮ ነው ዲያቆን። አይ ግልጽ አይደል? ለምሳሌ እኔ ልስጥ። ለምሳሌ ክርስቶስን ሰው ብቻ ማለት መካድ ኧረ በደንብ ያስፈልጋል ወዳጅ፣ ዲቴሉ ያስፈልጋል እኮ ነው የምልህ። ለምሳሌ እኔ ልስጥ፣ እኔ ኤግዛምፕል ልስጥ። ለምሳሌ ክርስቶስን አይሁድ ክደውታል አይደል? አያምኑበት አይደለ? የማያምኑበት እንዴት ነው ማለት አይሁድን ክርስቶስን ይክዱታል ሊያስባላቸው ዋነኛው ምክንያት ምንድን ነው? መለኮትነቱን ስላላመኑበት ነው። ወይም ሩቅ ብእሲ በኦርቶዶክስ አጠራር ተራ ሰው እንደኛ ክብር ይግባውና ክርስቶስን ተራ ሰው እንደኛ ያለ ሰው ነው ብለው ስላመኑ ይሄ እምነታቸው ክህደት ነበር። ስለዚህ አንድ ክህደት ነው ክርስቶስን ይሄ መካድ። ክርስቶስ እግዚአብሔር አይደለም ማለት ነው። በምንም መንገድ ለምሳሌ አደው ምንም ይለያያሉ። ለምሳሌ አሁን ማንኛውም ምክንያት ለምሳሌ በምንም ምክንያት ኢየሱስን ካደው ዲና ያደርገው በምንም ምክንያት ምንም ይሁን ኢየሱስ ክርስቶስን መካድ ነው። ኢየሱስን ክዶ አንድ ሰው ማርያምን ስላመነ የዘላለም ሕይወት ያገኛል ወይ ነው ጥያቄ። እኮ ሪፈረንሱ ይሄ አይሆንም። አሁን በምትለኝ አንጻር ከሆነ አይሆንም።
አሁን በምትለኝ አንጻር ከሆነ ለምሳሌ ክርስቶስን ክዶ በእመቤታችን ምንድን ነው የሚያምነው? ለምሳሌ አሁን ክህደትና እምነት መብራራት አለበት ነው የምልህ። ክርስቶስን ካደ ድንግል ማርያምን አመነ። ዲያቆን ኢየሱስን ካደ። ቆይ ኢየሱስን ካደ ምን ብሎ? እሺ ምን ብሎ? ለምሳሌ እነ ንስጥሮስም ክደውታል እኮ እነ አርዮስም ክደውታል። ክህደታቸው ግን ይለያያል። ክህደቱ ምንም ይሁን ክህደት ነው፣ አለቀ። ምንም የተሻለ ክህደት አለ የምትለኝ ከሆነ ኢየሱስ ክርስቶስን በሆነ ነገር ክደኸው መንግስተ ሰማያት ትገባለህ የሚል ማስረጃ ካለ እቀበልሃለሁ። እሱ እኮ ልክ አይደለም አልኩ። በጀኔሪክ የምታወራ ከሆነ ክርስቶስን ክደ ድንግል ማርያምን አምኛለሁ የምትል ከሆነ የማይብራራ ከሆነ ልክ አይደለህም ነው የምልህ። አያድንም ነው የምልህ። መዳን በክርስቶስ ብቻ ስለሆነ ማለት ነው። መዳን በክርስቶስ ብቻ ነው። አቋምህን ልወቀው። ኢየሱስ ተክዶ እነግርሃለሁ። ስለ እምነት ሳወራ ምን አይነት እምነት አላልከኝም። ክህደትም ክህደት ነው። ምን ማለት ነው? ክርስቶስ ኢየሱስ ተሳስተሃል ነው የምልህ ወዳጅ። የሰው ክህደት ለምሳሌ ሁለት ምሳሌ ልስጥ። አርዮስ እና ንስጥሮስ በታሪክ በጣም የታወቁ መናፍቃን ናቸው፣ ከሃዲያን ናቸው። አርዮስ ምን ብሎ ካደ? ወልድ ፍጡር ነው ብሎ ካደ። ንስጥሮስ ምን ብሎ ካደ? ሁለት ባህሪ ነው ብሎ ካደ። ክርስቶስ ሁለት ባህሪ ያለው ሁለት አካል ነው ብሎ ካደ። ሁለቱም አሁን ክህደት ነው፣ ግን ተመሳሳይ አይደለም። ክህደት ነው ተብሎ አያልቅም ማለት ነው። አንተ እንዳልከው አሁን ትክክል አይደለም ማለት ነው። የካዱበት መንገድ ቢለያይም በክህደት አንጻር የምታወራ ከሆነ ሁለቱም ክህደት ናቸው። ኢየሱስ ክርስቶስ በፍጹም ሰው አልነበረም ካልክም ምን ማለት ነው? ከሃዲ ነህ። አሁንም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስለሆነ ኖ ኢየሱስ ክርስቶስ አምላክ ብቻ ነው ሰው አይደለም ብለህ የምታምነው፣ እንዲሁም ደግሞ ኢየሱስ ክርስቶስ ኖ ሰው ብቻ ነው አምላክ አይደለም ካልክ ሁለቱም የክርስቶስ ኢየሱስ ማንነት የካዱ ናቸው፣ ከሃዲያን ናቸው። አለቀ። አንዱ የተሻለ ከሃዲ፣ ሌላኛው ደግሞ አነስ ያለ ከሃዲ አይባልም። በክህደት ደረጃ የምታወራ ከሆነ ሁለቱም ኢየሱስ ክርስቶስን ክደውታል። አለቀ። ማንን? የጌታን ማንነት አልተቀበሉም። ሁለቱም ጨረስን። አሁን እያወራን ያለነው ስለ አስተምሮም አይደለም። ባይዘው እያወራን ያለነው ኢየሱስ ክርስቶስ ተክዶ ማርያም ታምና ሰው መንግስተ ሰማያት ይገባል ወይ ነው እያልኩኝ ያለሁት። ምንም መደበቅ እኮ ያስፈልገው። ማንም አልተደበቀም። አይ መደበቅ አይደለም ወዳጅ፣ በጣም ግልጽ ነው ጥያቄ። አይ አንተ ለምሳሌ እየሸሸካቸው ነው። አሁን ክደት ነው አልከኝና ሳብራራለህ ግን ልክ መሆኑን እያየህ ከዛ አይ ክደት ነው ትለኛለህ። አይደለም ነው የምልህ። እኔ አሁን ላስረዳ። ለምሳሌ አንተ የመጣህበትን ማለት ነው። ምሳሌ መዳን በሌላ በማንም የለም። ይሄ ኦርቶዶክስ ትምህርትም ጭምር መዳን በሌላ በክርስቶስ አምነን ነው ምን ጸድቀው ሁላችንም። ይሄ ኦርቶዶክስም ትምህርት ነው። ሶ ድንግል ማርያምን በምን መልኩ ብታምናት ነው ምትድነው? ክርስቶስንስ በምን መልኩ ብትክደው ነው ማትድነው? ይሄ ትክክለኛ አስተምሮ መሆን ስላለበት ማለት ነው። አንተ ጋር የምትነግረን እኔ አይደለሁም። የኔ ጥያቄ ኢየሱስ ተክድ፣ ቆይ አንዴ ብራዘር፣ ኢየሱስ ተክዶ ማርያም ታምና ሰው መንግስተ ሰማያት ይገባል ወይስ አይገባም? እሺ ድንግል ማርያምን ምን ብለህ ስታምን እንደፈለግክ አድርገህ እመናት፣ እንደፈለግክ አምነህ ኢየሱስን ክደኸው መንግስተ ሰማያት ትገባለህ ወይ? ጥያቄ ይሄ ነው። በጣም ግልጽ እኮ ነው ጥያቄ። ኢየሱስን በምንም ካደው ግን ማርያምን ስላመንክ መንግስተ ሰማያት ትገባለህ ወይ ነው ጥያቄ። ድንግል ማርያምን ወላዲት አምላክ ናት ብለህ የምታምን ከሆነ ይሄ የክርስቲያንም አስተምህሮ ነው፣ ያድናል። ግን ኢየሱስ ተክዶ እኮ ባካፕ ያደርጋል። ይሄ ማለት ኢየሱስ ተክዶ ነው ወይ ብራዘር? ኢየሱስን መካድ አትችልም። ለምሳሌ በድንግል ማርያም ሁለቱ አይሄዱማ። አሁን ያልኩ ሁለቱ አይሄዱም። ለምሳሌ ድንግል ማርያምን ወላዲት አምላክ ናት ብለህ የምታምን ከሆነ ክርስቶስን ልትክድ አትችልም። ገብቶሃል? የኔ ጥያቄ ኢየሱስ ተክዶ አስምርበት፣ ዲያቆን ከስር አስምርበት። ኢየሱስ ተክዶ አሰመርክበት። ሁለቱ አይሄዱም ነው የምልህ። ለምሳሌ ድንግል ማርያምን ማመንና ወላዲት አምላክ ናት ብሎ ማመንና ክርስቶስን መካድ አይሄዱም ነው የምልህ። በደንብ ነው አሁን እያወራን ያለ ነው። ኢየሱስ ማርያም ልታድነው እንደምትችል ለምናም ምንም ብላ ልትታደገው እንደምትችል አምኖ ኢየሱስ ክርስቶስን ግን ክዶ አንድ ኃጢአተኛና በደለኛ ሰው መንግስተ ሰማያት ይገባል ወይስ አይገባም?
አሁን እኮ ፓራዶክስ ነው እያወራህ ያለው ነው። ጥያቄ ነው ችግር ያለበት። አየህ ወዳጄ፣ ማርያምና ኢየሱስ አንድ ናቸው እያልከኝ ያለው አይደለም። ሀሳቦች ፓራዶክስ ነው። ለምሳሌ አንድ ካልሆነ የኔ ሐሳብ 20 ሰከንድ ስጠኝ። ቆይ እሺ 20 ሰከንድ ስጠኝ። አንድ ምን መሰለህ እያልኩህ ሐሳብ ፓራዶክስ ማለት እርሱ በርሱ ይጣላል ጥያቄው ነው። ለምሳሌ ድንግል ማርያምን አምላክን የወለደች ናት ብለህ ካመንክ ክርስቶስን አትክድም ማለት ነው። ክርስቶስን ከካድክ ደግሞ ድንግል ማርያም በዚህ መልኩ ማመን አትችልም። አንዱ ከአንዱ ጋር አይሄድም እያልኩ ነው። ሁለቱ ሴኔሪዮች ኤግዚስት ማድረግ አይችሉም አንድ ላይ። ምንድነው እያለን ያለው ብራዘር? ምንድነው እያለን ያለው? ሰው ኢየሱስ ክርስቶስን ክዶ ማርያምን ማመን አይችልም እያለን ያለው። ይሄንን ነው እያልከን ያለው? ትክክል። አዎ በቃ በጣም ጥሩ። እንዳትረሳ፣ ይሄንን አቋምን ግን እንዳትረሳ ፕሊዝ። ትክክል። አዎ ለኔ በጣም ስለሚመቸኝ ማለት ወደ ገደለው እንድንገባ ስለምፈልግ ማለት ነው። እሺ እሺ። ይሄ መጽሐፍ ታውቀዋለህ? አዎ አንብብ፣ ግለጥና አንብብ። እሺ የማን መጽሐፍ ነው? የማን ማለት ግለሰብ ነው ወይስ የማን መጽሐፍ ነው? የጴንጤ ወይስ የኦርቶዶክስ? የኦርቶዶክስ መጽሐፍ ነው። እሺ እንሂድ። እሺ ምንድን ያለን በደንብ አስምሩበት። ኢየሱስ ተክዶ ማርያም ልትካድ አትችልም። ማርያም ታምና ኢየሱስ ሊካድ አይችልም ነው ያለን። እርግጠኛ ነህ አይደል? የመጀመሪያውን ተሳስታል አላልኩም ምን ያው። እሺ ሁለት ነገር ነው ያነሳው። እኔ ልድገምልህ። ችግር የለም። ይኸው ያልከውን ብቻ ነው ያው የምፈልገው። ማርያም ታምና ኢየሱስ ሊካድ አይችልም ነው ያልከኝ? አይውል በደንብ ላስቀምጥልህ ሐሳቤን። ድንግል ማርያምን ወላዲተ አምላክ ናት፣ ክርስቶስን የወለደች ናት ብለህ እያመንክ ክርስቶስን ልትክድ አትችልም ነው ያልኩ። እሺ በደንብ ስማኝ። ለመደበቅ እንደማያስኬድ ስለምታውቀው ነው እየሸሻ ያለው። በደንብ አይ ሐሳቤን ግልጽ ነው። ቃሌን ይኸውልህ ቃሌ ታመንኩ ስለሆነ ነው። አንተ አሁን ለማብሸቅ እንደዚህ ማለት ትችላለህ። አረ ምንም ብራዘር ምንም እኮ እኔ ስለማውቅ እኮ ነው ማለት ይኸውልህ። ላስቀምጥልህ፣ ልድገምልህ። አሁን ወዳጄ እኔ ሐሳቤን ላስቀምጥልህ። ጥያቄ ይሄ ይኸውልህ ፓራዶክስ ነው እኮ አልኩ። ያንተ ጥያቄ ፓራዶክስ ስለሆነ አስቀመጥኩልህ። ድንግል ማርያም ወላዲተ አምላክ ናት ብለህ የምታምን ከሆነ ክርስቶስን ልትክድ አትችልም ነው የምልህ። ይኸው ጥያቄን ስማኝ። ኦኬ አንድ ሰው ኢየሱስን ክዶ ማርያምን አምኖ መንግስተ ሰማያት ይገባል ወይስ አይገባም? ይሄ ጥያቄ ችግር አለበት እኮ እያልኩ ነው። ፓራዶክስ እርስ በርሱ የሚጣላ ሐሳብ። ጥያቄ ሪፍሬም አድርገው እኮ ነው የምልህ። አሁን እኔ አስቀመጥኩልህ። አሁን በማስረጃ ላድርገው። እሺ በማስረጃ ላድርገው። እሺ እንደሱ ሲሆን ግልጽ ይሆናል ብዬ አስባለሁ። እሺ አቋምን ባጭሩ ኢየሱስ ተክዶ ማርያም ልትታመን አትችልም ነው አርጊውመንት። አይ ነገርኩህ እኮ ነው። አሁን መደጋገም እንዳይሆንብኝ እኮ ነው ወዳጅ። እሺ ነግሮናል፣ በቃ ሰምተነዋል ማለት ነው። እሺ ችግር ይኸው እንግዲህ እንደዚህ ይላል። ጌታም ከመላእክቶች ጋር ክዶኛልና ይህንን ይቅር አልለውም አላት። ከመን ጋር ክዶኛል? እየሰማሁ መልስልኛ ብራዘር። ለአንተ እኮ ያነበብኩልህ እኔማ። ቆይ መጽሐፉን አውጣው። አንተ ያልከውን እንድደግም ሳይሆን መጽሐፉን እያወጣህ ማንበብ እንችላለን አንድ ላይ። አንተ የምትለውን በቃል ግን እንድደግም አይደለም ማድረግ ያለ። መጽሐፉን እያነበብኩልህ ያለሁት አይውል ታሪኩን አውቀዋለሁ እኔ፣ ችግር የለውም ለኔ ባታውቅም ችግር የለውም። ማወቅህ አይደል እንዴ አሁን እንድትደግመው እያደረግኩ ያለው ተዳጂ ስለምታውቀው ታሪክ ነው እያወራሁኝ ያለሁት። ዲያቆን ስክሪን ላይ ለምሳሌ ቁጥር 23 ላይ እሺ፣ ስክሪን ላይ ያሳየህ እናንብብ። ቪዲዮውን እሱ ላይ አድርገውና እያነበብነው ማየት እንችላለን። አታውቀውም? እኔ እሱን አላልኩም። አሁን ወደ ፖለቲካው አትሂድ አንተ። እኔ ወዴትም አልሄድኩም እኮ ወዳጅ። አንተ ነው ወደ ፖለቲካ ውስጥ እየሄድክ ያለው ወዳጅ። አንተ ነህ ዳይሬክትሊ መጽሐፉ ላይ ካሜራህን መጽሐፉ ላይ አድርገው። በቀላሉ ይሄው መጽሐፉን ነው የማነብልህ። ቁጥር 23 ካሜራው ላይ መጽሐፍን አድርገው። እኔ አላውቀውም አላልኩህም። አንተ በሐሳብ ያንተን ፊት እያየው ብቻ እንድናገር አታድርገኝ ነው። እኔን ሐሳብ ተናገር አላልኩም። የመጽሐፉን ሐሳብ ድገመው ነው ያልኩህ። ይሄው ጌታም
ጌታም ከመላእክቶቼ ጋራ ክዶኛል፣ ይቅር አልለውም አላት። ከማን ጋር ክዶኛል? በለዋ ብራዘር ቀጥል ወዳጅ። እኔ እኮ ነገርኩ። የኔ ቋንቋ እኮ ነገርኩ። ብራዘር ለምን ይተናነቃል? ቀጥል። ለምን ይተናነቃል? በለው። ለምን ቀጥላል? በለው። ሐሳቡን ጨርሰው እያዳመጥኩ ተግባብተን ነው መሄድ ያለብን። ፖለቲከኛ ነህ። እንደዛ ከሆነ ፖለቲከኛ ነህ። አይዞ። ፖለቲከኛ ካልሆንክ መጽሐፉ ላይ ካሜራውን አድርግ። ይኸው የመጽሐፉን ሐሳብ ያነበብኩልኛል። ድፍረት በቃ በድፍረት እኮ ማሳየት እኮ ድፍረት አለኝ። ይኸው መጽሐፉ ነው በአደባባይ እኮ ካሜራህን አድርገው። አንተ ግን ፖለቲከኛ አትሁን እኮ ነው የምልህ። አንተ ድፍረት የለህም ብራዘር፣ ድፍረት የለህም። ድፍረት ካለ በላ ቀጥል ብራዘር። አንተ ነህ ድፍረት የሌለህ። ይኸው እያነበብኩልህ ያለሁት በህዝብ ማለት ድፍረት ካለ ካሜራህን ንባቡ ላይ አድርገው። ካሜራህን ንባቡ ላይ አድርገው። ይኸው ጠየቅኩ፣ አነበብኩልህ። ካሜራው የሚያነብልህን ነው እያነበብኩልህ ያለሁት። ለምን አሳያ ምስክር ማሳየት አይጠበቅብኝም። 445 ሰው ፊት አሳየው። እሱ ገጹን እነግርሃለሁ። ካሜራውን አላዞርም፣ አነበዋለሁ። መጽሐፉን ትገልጣለህ። ፖለቲከኛ ነህ ማለት ነው። እንደዛ ከሆነ አይዞ ብራዘር። ይኸው ፖለቲካማ በሆን ኖሮ ይህንን መጽሐፍ ይዤው አልወጣም። አሳየው እኮ እጅ ላይ እስካለ ድረስ እዛው ቅርብ እኮ ነው። ካሜራህን ንባቡ ላይ አድርገው። መጽሐፉ ስለማይል ነው መድገም የከበደ። አሳየው እኮ ነው የምልህ። አሁን መጽሐፉ ስለማይል ነው ወይ የከበደ? ኧረ ቀላል ነው ወዳጅ። አሳይ። ቀላል ከሆነ እስቲ በለው። አሳይ እኮ ነው የምልህ። አሳይ። ለምንድን ነው እንዳሳይ የፈለግከው? ግዴታ ነው። ማስረጃ እጅ ላይ ይዘሃል። እያስነበብክ ማሳየት አለ። አይልም ነው አርጊውመንት፣ አይልም ነው ወዳጅ። አሁን ፖለቲከኛ አትሆን እኮ ነው የምልህ። ይሄ ፖለቲከኛ አካሄድ ምንም ፖለቲካ ውስጥ ነው ይላል ወይስ አይልም? እኔ እሱን አላልኩህም። ሐሳቡን ልንገርህ። ያው ለምሳሌ ማቆን ነገር ሐሳቡን አልጠየቅኩህም። ሐሳቡን አልጠየቅኩህም። ኦኬ በቃ ይሄን ነው። እሺ ጥሩ። አሳይ ማለት ቀላል እኮ ነው። ፖለቲከኛ ካልሆንክ ታሳየው ነበር። እውነት አንተ የእውነት ሰው ከሆንክ ወይ ወዳጅ፣ እሱን እኮ ነው የምንፈልገው። አሳየው እኮ ነው የምልህ። እኔማ የእውነት ሰው ስለሆነ እኮ መጽሐፉን አሳይቼ ወዳጅ፣ መጽሐፉን አሳይቼ ከበሩን አይደለም ማማታስ የእውነት ሰው ስለሆነ አስነብብ እስኪ። ቃል በቃል አስነብብ፣ ቃል በቃል አስነብብ። በቃ እሺ እሺ በቃ አሁን አንተ ትክክለኛው አካሄድ ገብቶሃል። እሺ ጌታም ከመላእክቶቼ ጋራ እስቲ ጌታም ከመላእክቶቼ ጋራ በቦሲ ጌታም ከመላእክቶቼ ጋራ እሺ ክዶኛልና ይቅር አልለውም አላት። ከማን ጋራ ክዶኛል? ከመላእክቶቼ ጋር። ቀጥል። እሺ ቀጥል። አነበብኩልህ እኮ ቀጥል። ቀጥል። አዎ ከማን ጋራ ክዶኛል አለ ዲያቆን። ማን የተካደው? ክርስቶስ ነው። ክርስቶስ ነው። እሺ ክርስቶስ ተክዶ ማርያም ታምና ሰው መንግስተ ሰማያት ይገባል ወይስ አይገባም? ቅድም እኮ አስቀመጥኩልህ። እኔ መጀመሪያ ብዙ ያደረከኝ ለዛ ነው። ክርስቶስ ምን ብሎ ካደ ይሄ ሰው? ለምሳሌ ልጠይቅ፣ ታሪኩን በደንብ ከያዝከው ክርስቶስን ምን ብሎ ነው የካደው? ወንድም አለ ምንም ብሎ ይካድ ይሄ ሰው መንግስተ ሰማያት ይገባል ወይስ አይገባም? ለምሳሌ ይኸውልህ መጽሐፍ ቅዱስ ያንተ ብቻ የምታምነው መጽሐፍ ቅዱስ ሰው ኃጢአትን ከሰራ ክርስቶስን ይከደዋል ይላል። ይሄ ሰው መንግስተ ሰማያት ይገባል ወይስ አይገባም? አይ አሁን እኮ እየጠየቅኩ ነው አንተ ነው። ይኸውልህ ሌላ ጠይቀኝም። አንተ ነህ እየመለስክ ያለኸው።
እኮ እሺ፣ ለምሳሌ ኃጢአት ክህደት ነው። ኃጢአት ክህደት ነው። ኃጢአት ክህደት ነው። ኢየሱስ ክርስቶስ ተክዶ ማለት ምንም አታመናፍሶ ስለመካድ ነው። ኢየሱስ ስለመካዱ ነው እያወራን ያለ ነው። ኢየሱስ ተክዶ ለምሳሌ ኃጢአት እሺ፣ አዳምጠኝ አንድ 15 ሰከንድ። ለምሳሌ መጽሐፍ ቅዱስ ኃጢአትን የሚሰራ ሰው ስቲል ክርስቶስን አምኖ ኃጢአትን የሚሰራ ሰው ከሃዲ ብሎ ይጠራዋል። ወንድም አለ ወይ ለሱ ግራ ከገባ አስረዳሃለሁ። አሁን እሱ አይደለም እናወራለን። እሱ ላይ ግራ ፖለቲከኛ ነው። በሐሳብ አስረዳ። በፉከራ በዛቻ ሳይሆን በሐሳብ እንደኔ በሐሳብ አስረዳ። አንተ ያልከውን አሁን እያፈረስኩብህ ነው። አንተ ያልከውን መጽሐፍ ቅዱስ እየጠራውብህ እያፈረስኩብህ ነው። መቼ የተገነባ ነገር አግኝተህ ብራዘር? ገና አንተ ገነባው የምትለውን እኔ እያፈረስኩት ነው። በመጽሐፍ ቅዱስ ገና ነው ብራዘር፣ ገና ነው። የትም አልሄድንም። እዚሁ ቤተክርስቲያንህ ጋር ነው። ቤተክርስቲያን የገነባችሁን ነው እያፈረስክ ያለው። እኔ አይደለም የኔ አይደለም። አሁን እያፈረስክ ያለው በማስረጃ ለምሳሌ አዳምጠኝ ያለሁት እኔ ነኝ ወዳጄ። ቤተክርስቲያን ኢየሱስ ተክዶ ማርያም ታምና አልገባህማ። አንተ ክህደትና እምነት እኮ ሲጀመር አልገባህም። ክህደት ነው ትላለህ፣ እምነት ነው ትላለህ። ይሄ ሳይገባ እንዴት ላውራ ካንተ ጋር? እሺ ይሄ መንግስተ ሰማያት የገባው ይሄ ሰው በቃ እንደዚህ እናድርገው፣ በቤተክርስቲያን እናድርገው። ኢየሱስን እንዴት ነው የካደው? ክርስቶስን በኃጢአቱ ነው የካደው። ማስረጃ አንተ በኃጢአቱ ስለመካዱ እንዴ ራስ አንብበህ ማስረጃ አምጣ ትላለህ እንዴ? ይሄ ሰው ስለ ራስ ቤተክርስቲያን ሰው ነው እያወራ ያለው። ማስረጃ አምጣ። ቁጥር ስንት ላይ ላንብበልህ? በኃጢአቱ ስለመካዱ። ይሄው ኃጢአቱ ክርስቶስን መካዱ እኮ ነው። ውሸት። አታውቁም፣ ዲያቆኑን አታውቁም፣ ታሪኩን ራሱ። እሺ ይኸውልህ ወዳጅ እንደዚህ እናድርግ። ይኸውልህ ማስረጃ አንተ ወሬትም ማናረግ ማስረጃ ጠይቅ። ፖለቲካሊ ፎከስ ከምታደርግ ማስረጃ አንተ ብራዘር፣ አስተምሮ ላይ አንተ ምንም አቀት ፖለቲካ አትበል። ማስረጃ አንተ አቃተኝ ነው ስለሆንክ ነው እንደዚህ የምልህ። ፖለቲከኛ ስለሆንክ ነው። ፖለቲካ ከሆነ አንተ ማስረጃ አንተ ብራዘር፣ አንተ ማስረጃ አንተ። እሺ ይኸውልህ አዳምጠኝ። አሁን ታሪኩን እኮ ይኸውልህ እኔ ናሬት ላይ ነው ኢየሱስን በኃጢአት የካደው። አዳምጠኝ። እሺ አዳምጠኝ። ታሪኩን መሰለ በቃ ዲያብሎስ መጣ። ያንን ሰው ይሄን ነገር ሰጣሃለሁ፣ ጌታን ካድልኝ፣ እነዚህንም ካድልኝ፣ ቅዱሳን ካድልኝ፣ መላእክትን ካድልኝ አለ። ድንግል ማርያምን ግን ካድልኝ ሲለው አይ እሷንማ አልክድም አለ። መጨረሻ ላይ ተጣለው ማለት ነው። ሞተ ይሄ ሰውዬ። በኃጢአት የካደበትን ቦታ አንጣ ነው ያልኩህ ብራዘር። አንጣ ማስረጃ እኮ ይሄ እኮ ነው ኃጢአቱ እኮ አልኩህ። የክርስቶስን ጌትነት መካዱ ነው ኃጢአቱ እያልኩህ እኮ ነው። እየሰማህ አይደለም? የክርስቶስ ኦኬ፣ በጣም ጥሩ። የክርስቶስ ኢየሱስን ጌትነት መካድ ኃጢአት ነው አለን ወዳጃችን። ጥሩ ሰው የክርስቶስ ኢየሱስን ጌትነትን ክዶ ማርያምን አምኖ መንግስተ ሰማያት ይገባል? አዎ በቃ እንደዚህ ነው ይኸውልህ ማስቀመጥ ያለብህ። አየህ ቅድም መጀመሪያ ግን አንተ ክህደት ለምንድን ነው አልክ? ወደ ጉዳዩ ግባ እና ወደ ጉዳዩ አይደለም አታድርቃ። ስህተትን አመንክ አንተ መጀመሪያ ክህደት አልክ። በራስህ ቢላ ብራዘር፣ በራስህ ቢላ ኢየሱስ ጌትነቱ ተክዶ ማርያም ታምና መንግስተ ሰማያት ይገባሉ። ይኸውልህ አዳምጥሽ፣ አሁን አዳምጥ። ይሄ ሰው ወደ መልስ አዳምጥ። ይሄ ሰው የድንግል ማርያምን እናትነት አልካደም። ገብቶሃል አይደለ? ክርስቶስ የኢየሱስ ክርስቶስ ጌትነት ተክዶ አስምርበት። ኃጢአት የሆነ የተቆጠረበት የክርስቶስ ኢየሱስን ጌትነት ክዶ አንተ ነው ያልከው፣ ያላልኩ መጽሐፉም አይደለም። ያንተ የራሱ ንግግር ለማጣመም የክበትን እየተጠቀምኩ ያለሁት። እሺ አዳምጠኝ፣ በል አዳምጠኝ። ይሄ ሰው ለገንዘብ ለኃላፊ ነገር ብሎ ይሄንን አድርጎታል። ገብቶሃል አይደለ? ለኃላፊው ነገር በቃ ለገንዘብ ብሎ ነው ያደረገው። ይሄ ለምንም ያድርገው ችግር የለበትም። እሺ በቃ ይሄን ያዝ። ታሪኩን በደንብ መያዝ ስላለብህ ያዝ ነው ብራዘር፣ ቀጥል። የድንግል ማርያም እናትነት ግን አልካደም። ይሄንን ይዛልሽ። እሺ ያዝ ነው። ይሄን ይዛል ከታሪኩ አይደለ? ኢየሱስ ጌትነቱ ተካደ እንጂ እኮ። እሺ ሁለቱ ነገሮች ልክ ናቸው ወይ ነው አሁን አንድ ሰው እኮ በጣም ጥሩ። ስለዚህ ድንግል ማርያምን የክርስቶስ እናት ናት ብሎ ማመን የክርስቶስን አምላክነት ስቲል ማመን ነው። አይን ትስማማለህ?
አልስማማ። ቤተክርስቲያን ጌታም አልተስማማ። ስለዚህ አምላክን አልወለደችም ማለት ነው ክርስቶስ እያልክ ነው። አንተም ከሃዲ ነህ ማለት እኮ ነው። አልስማማም ካልክ አልተስማማ። መጽሐፍ የጌታ እናት አይደለች። አይ ድንግል ማርያም የጌታ እናት አይደለችም። አንተን ነው የምጠይቀው። መጽሐፍ ራሱ አልተስማማ። እኔ አንተን ነው የምጠይቀው። ይሄ ሰው አልከኝ እኮ አዳምጠኝ። ይሄ ሰው ቤተክርስቲያንን ነው የምጠይቀው። አዳምጠኝ። ይሄ ሰው አንተ እኮ ነው እያልከኝ፣ እኔ እኮ በአንተ አንደበት አስነገርኩ ታሪኩ ላይ ያለውን ነገር። ይሄ ሰው በክርስቶስ አዳምጥ። ኧረ በእናትህ እንዴ ሐሳቤን አስጨርሰኝ እንዴ። ብራዘር በጣም እየሰማ እያወራ እኮ ነው ዳጂ። ምን ሆነ ነው አንተ እያቋረጥከኝ ነው? አታቋርጠኝ። እኔ ምንም ማድረግ ያላቋረጥኩም ወዳጂ። ምን ሆነ? አዳምጠኝ። አሁን በሰላም ነው ለምኝ እንዳወራ አታድርገኝ። ማውራት ካለብኝ ጊዜ ብራዘር እባክህን ቀጥል። ወደ አዳምጥ። በጣም ጥሩ። አንተ ራስህ አሁን ምን ብለህ ነበረ? ድንግል ማርያም የክርስቶስ እናት ናት ብሎ ማመን የክርስቶስን ጌትነት ማመን ነው አልከኝ። ተግባብተናል አይደለ? ይሄን አልተግባባንም። አንተ ነው ያልከው። እሺ፣ ስለዚህ ድንግል ማርያም የጌታ እናት አይደለችም ማለት ነው በአንተ ሐሳብ። ሐሳብን ጨርስ ብራዘር፣ ሐሳብን ጨርስ። ከዛ ከቤተክርስቲያን ጋር ነው የምትናገረው። ስለዚህ ይኸውልህ አላስቀምጠልኝ። ድንግል ማርያም ክርስቶስን ወልዳለች ማለት ጌታ አምላክ ነው ብለህ እየመሰከርክ ነው። ድንግል ማርያም ክርስቶስን አልወለደችም፣ እግዚአብሔርን መለኮትን ሳይሆን ሰውን የወለደችው ማለት ደግሞ ክህደትን። ስለዚህ አንተ አሁን የጌታ እናት አይደለችም ካልክ ከሃዲ ነህ ማለት ነው። በመጽሐፍ ቅዱስ መሰረት የጌታ እናት አይደለችም ካልክ፣ የጌታ እናት ነች ካልክ ክርስቶስን አምላክ ነው እያልክ ነው ማለት ነው። ስለዚህ ይሄ ሰው እምነቱን እስቲል ባካፕ አድርጎታል። ገብቶሃል አይደለ? በእመቤታችን በቅድስት ድንግል ማርያም የክርስቶስ እናትነት ማመኑ በክርስቶስ ማመኑን የሚገልጥ ነው። ይሄ መረዳት ጌታ ጋር አለ ወይስ የለም? ማለት ጌታ መረዳት አለው እንዴ? ምን ማለት ነው? አልገባኝም። አሁን አንተ ያልከው ይሄ መረዳት አሁን ያልከው መረዳት ጌታ ጋር አለ ወይስ የለም? በመጽሐፍ ቅዱስ ማለት እኮ ጌታ ጋር አለ ማለት አልገባኝም። በመጽሐፍ ቅዱስ እያልክ ነው? አሁን ያልከው መረዳት ጌታ ጋር አለ ወይስ የለም? ማለት ሰው ማርያምን ሲያምን እሱም ቢክድ እንኳን ያ ሰው ጌታን እንዳመነ ነው የሚገባው ወይስ አይደለም? አምኗላ። እምነቱ እኮ አልጠፋበትም። ገብቶሃል አይደል? እምነቱ አልጠፋበትም ነው የምልህ። ድንግል ማርያምን እስቲ አልጠየቅኩም። ይሄ ሰው ድንግል ማርያምን አመነው፣ ኢየሱስን ግን ክዶታል። ድንግል ማርያምን ወላዲት አምላክ ብሎ ማመን እምነትን እንዳይጠፋ ያደርገዋል ነው የምልህ። አሁን እምነት እንዳይጠፋ ያደርገዋል እኮ። ይሄ መረዳት ጌታ ጋር አለ ወይስ የለም ነው ያልኩህ። አሁን ማርያምን እንደዚህ ብሎ ማመን ኢየሱስ ክርስቶስ እንደ አለመካድ እንደሆነ ያውቀዋል ማለት ነው ጌታ። ትክክል። ግን ጌታ ማለት ይሄ ራሱ ጸኖብኛል አነጋገር በመጽሐፍ ቅዱስ በል ወይ አይ ይጸናል አነጋገር። አንተ መረዳቱ ጌታ ጋር ስትል ጌታ መረዳት አለው እንዴ? ሁሉን አዋቂ እኮ ነው። ጌታን ዝቅ ያረገ ይመስላል አነጋገር። አይዞህ ይኸውልህ አስቀመጥኩልህ። ረጅም ሰዓት አውርታለሁ። መስማት አለብህ። ያላልኩትን ሳይሆን ያልኩት ላይ ነው መናገር ያለብህ። ይሄ ፖለቲካ እንዳይሆን ያልከውን ነው የማወራው ወዳጄ። ሰማን። ድንግል ማርያም ይኸውልህ እኔ ያልኩት ምንድን ነው? አዳምጥ። አሁን ድንግል ማርያም ወላዲተ አምላክ ናት ብሎ ማመን ትክክለኛ እምነት ነው። ይሰማል። ሰማን ያቆል ከዚህ በላይ ልንሰማ ግን አንችል። ብራዝ የቤተ ክርስቲያን የዘመናት ተረትህን ላለማፍረስ አትታገል። ያው አንተ ያለ አዳምጠኝ። ፖለቲከኛ አትሁን። እኔም አልወድም። እንደ ወንድሞቼ ደስ መጣል ፈልግ በማስረጃ ነው ሰው ለዘላለም ኃጢአቱ ይቅር አልለውም። አየህ አንተ ማርያምን ማመን ጌታ እንደመታመን ነው አልከን። ጌታ ግን ይሄንን ነገር አያውቁም። አየህ የኦርቶዶክስ ውስጥ ያለው ጌታ አንተ የምትለውን መረዳት የለውም። ምን እያለ ነው ያለው? አንቺን ቢያምንም እኔን ግን ስለካደኝ ይሄ ሰው መንግስተ ሰማያት አይገባም እያላት ነው ያለው።
ወይ አንተና ጌታ አትተዋወቁም፣ ወይ የኦርቶዶክሱ ጌታ እና አንተ አትተዋወቁም ብራዘር። ምክንያቱም ይኸው የኦርቶዶክሱ ጌታ ከሃዲ ነው እያለ ነው ያለው ወዳጄ። ለምንድን ነው ከሃዲ ነው ያለው? ምክንያቱን ይናገራል እንደዚህ ብሎ ይኸው ከመላእክት ጋር ክዶኛል፣ ክርስትናውንና ጥምቀቱን አቃሎ ንቋል ይላታል። ብራዘር ክዶኛል እያለ እየተናገረ አንተ አልተካርክም እያልከው ነው ያለው። ከሁለት አንዳችሁ ትክክል አይደላችሁ። ወይ መጽሐፍ ተአምረ ማርያም ውስጥ የጻፋችሁት ኢየሱስ ተሳስቷል፣ ወይ አንተ ትክክል ነህ። ሁለታችሁ ትክክል ልትሆኑ አትችሉም። ስለዚህ አንተ ያለህ መረዳት ኢየሱስ አለው ወይስ የለውም እያልኩ ነው ያለሁት። በጣም ጥሩ። ልጠይቅህ አንድ ልጠይቅህ። ጠይቄያለሁ ብራዘር፣ ጠይቄያለሁ። አይ አስረዳህ እኮ ሐሳብ፣ እኔም መለስኩኝ፣ አንተ ሐሳብን አስረዳህ። አሁን ደግሞ ዲፌንድ እናድርግ። ሐሳብ አላስረዳሁም እኔ ጥያቄ ነው እየጠየቅኩ ያለሁት። የት ነው የምትደበቀው? ፖለቲከኛ አትሆን ወዳጄ፣ መደበቅ አይደለም። እየጠበቅኩ ነው ያለሁት። ስለዚህ አዳምጥ። እሺ እኮ ልመጣልህ ነው። እኔ ቅድም አሁን ሐሳቤን ያስቀመጥኩልህ ላምጣልህ። መልስ ድንግል ማርያም መልስ ዲያቆን እኮ አዳምጥ፣ አዳምጥ እኮ አዳምጥ። ምን እያረኩኝ ነው አሁን? እኔ ስታቋርጠኝ እኮ ነው ደስ የማይለኝ እኮ። ጥያቄው ምን ነበር? ዝም ብዬ አዳመጥኩ። ጥያቄው ምን ነበር? አዳመጥኩ። ጥያቄው ምን ነበር? ወላዲት አምላክን ማመን ክርስቶስን ከመካድ ጋር እንዴት ይሄዳል? ሁለቱም የሚጣሉ ነገሮች ናቸው እኮ ነው አይደለ? እየተነጋገርን ያለ አላልኩም። ጥያቄን የመጨረሻ ጥያቄን ንገረኝ። እሺ ድገሞ በቃ። አይ እኔ ይሄን ልመልስ ስለሆነ ድገሞ። የኔ ጥያቄ አንተ ማርያምን ማመን ኢየሱስ ክርስቶስን ማመን ነው እንጂ ኢየሱስን መካድ አለመሆኑን ወይ አንተ የገባህ ይሄ መረዳት ኢየሱስ አለው ወይስ የለውም ነው ጥያቄ። የኔ እምነት ትክክል ነው እያልኩ እኮ ነው። ድንግል ማርያምን ወላዲት አምላክ ናት ብሎ ማመን። አዳምጠኝሽ፣ አዳምጠኛ፣ አታቋርጠኝ እንዴ ወዳጄ። የኔ ጥያቄ ኢየሱስ ትክክል ነው ወይስ ትክክል አይደለም ነው ወዳጄ። ተአምረ ማርያም ላይ ያለው ኢየሱስ ትክክል ነው ወይስ ትክክል አይደለም? አታቋርጠኝ። እሺ እኔ እኮ እንዴት ላወራ ግራ ገባኝ እኮ። እሺ ደግመህ ሐሳብን አንሳና ልቀጥል። እሺ ወዳጄ ተአምረ ማርያም ላይ ያለው ኢየሱስ አንተ ያለህ መረዳት የለውም። ስለዚህ ትክክል ነው ኢየሱስ ወይስ ትክክል አይደለም ተአምረ ማርያም ላይ ያለው ኢየሱስ? እኔ በቃ ትክክለኛ ስለሆነው ጌታ ነው የምናገረው። ድንግል ማርያም ተአምረ ማርያም ላይ የሚጠቀሰው ጌታ እኮ አንተ በተሳሳተ መንገድ ልታየው ትችላለህ። ስለ አንተ አይደለም እኔ የማወራው እኮ ስለ ትክክለኛው ክርስቶስ ነው የማወራው። አንተ ተአምረ ማርያምን የተረዳህበት ሊሆን ይችላል። በአንተ ሐሳብ ተሰፍቼ አይደለም የማወራው እኮ። አዳምጠኛ። አንተ የምትለውን ሳይሆን ማስረዳው። ቆይ አንዴሽ፣ አንተ የምትለውን ሳይሆን ማስረዳው እኔ መጽሐፉ በትክክል ስለሚናገረው ሐሳብና መልእክት ነው የምናገረው። ስለ አንተ ናሬቲቭ አይደለም የምናገረው እኮ። አዳምጠኝ። መጽሐፍ ቅዱስ ለምሳሌ ይኸውልህ፣ መጽሐፍ ቅዱስ ድንግል ማርያም መደበቅ አይደለም። መጽሐፍ ቅዱስን አታምነውም እንዴ? መጽሐፍ ቅዱስን ታምናለህ አታምንም? ተአምሩ ነው እያወራን፣ አትደበቅ እኮ። የታመረ ማርያም አባት ራሱ እኮ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን አትጥቀስ እያልከኝ እኮ ነው አይደለም ብራዘር? መጽሐፍ ቅዱስን አትጥቀስ እያልከኝ እኮ ነው። ተአምሩን ጨርስ። እያወራን ያለው ስለ ተአምሩ ነው እኮ። ሐሳቡ እኮ ከመጽሐፍ ቅዱስ የወጣ እኮ ነው። የለም መጽሐፍ ቅዱስ ውስጥ ኢየሱስ ተክዶ ማርያም ታምና የሚገባበት መንግስት ሰማያት የለም። አይ አይደለም፣ አዳምጥ እኮ። እሺ ተአምሩን ጨርስ ብራዘር። መጽሐፍ ቅዱስ አትጥቀስ ካልከኝ እኔ ልስቅብህ ነው። መጽሐፍ ቅዱስ አትጥቀስ ካልከኝ ማለት ነው። መጽሐፍ ቅዱስ አትደበቅ። መጀመሪያ ተአምሩን ጨርስ። አረ ተው ወዳጄ፣ እንዴ እናንተ ነበራችሁ እኮ የምትደበቁት። ለዚህም መጽሐፍ ቅዱስ አትጥቀስ ካልከኝ ብራዘር ሪዲኪለስ ነህ አንተ ራስህ። በጣም ሪዲኪለስ ነህ። ሊሳቅብህ ይገባል። ተአምሩን ጨርስ ብራዘር፣ ተአምሩን ጨርስ። እያወራን ያለው አዳምጥሽ
ድንግል ማርያም ወላዲት አምላክ ናት ብሎ ማመን በጌታም ማመን ማስረጃ አንተ በጣም ጥሩ። እንዴ ወዳጅ ምን ሆነ ነው? ሰላም ነው ግን አመሮ ማስረጃ አንተ እየዋሸ ስለሆነ ይሰማል። ማስረጃ አንተ ከታሙ ወዳጅ መጽሐፍ ቅዱስ መጥቀስ እችላለሁ እኮ አንተ አንተ ከታሙ እንዴ መጽሐፍ ቅዱስ አትጥቀስ እያልከኝ እኮ ነው። ኦሬት ያወራን ያለነው ስለ ተአምሩ ነው። አትደበቅ። የእግዚአብሔር ቃል መደበቅ ስለ ተአምሩ ነው፣ ግን ስለ ድህነት ነው እያወራን ያለነው። ስለ ተአምሩ ነው። ማስረጃ አንተ ከታሙ ስለ ድህነት ነው አይደለም የምናወራው? ስለ ድህነት ነው የምናወራው። ስለ ድህነት ነው። ይሄ ሰው ዳነ እኮ እያልከኝ ነበር ቅድም። ወዳጄ ተአምሩ ኢየሱስን ክዶ ሰው ማርያምን አምኖ መንግስተ ሰማያት ይገባል ስለምትለው ማስረጃ አንተ እኮ መዳን ማለት ነው። መንግስተ ሰማያት መግባት ማለት ነው። መዳን ነው አይደለም? መጽሐፍ ቅዱስ ላይ ማስረጃ አለ። ኢየሱስ ተክዶ መንግስተ ሰማያት ሰው በማርያም እምነት እንደሚገባ። አትጠምዝዝብኝ። መዳን አትጠምዝዘው። መዳን ነው እያልኩ መንግስተ ሰማያት ጥቀስ። ለጠየቅኩ ጥያቄ መልስ የለህም። አሁን ላልከው ንግግር መልስ አንተ ከእግዚአብሔር አዳምጣሽ ጥቀስ። አንተ ጥቀስ። ጉዳዩ ስለ መዳን አይደለም ስለ ተአምር ነው አልከኝ። ብራዘር ና አሁን ሌላ ቦታ ላይ ደግሞ አትደበቅም። መጽሐፍ ቅዱስን ጥቀስ ብለሃል፣ እጠቅሳለሁ ብለሃል። ጥቀስ። ኢየሱስ ተክዶ ማርያም ታምና የሚገባበት የእግዚአብሔር መንግስት ካለ አንተ ጥቀስ። ምን ላውጣል? ወዳጂ አትጥመዝመዛ። እኔ እኮ አደረክኝ። ና ብራዘር ና አትጥመዝመዝ። ጉዳዩ ስለ መዳን ነው አይደለም? ባለው አልክ። አንተ መጽሐፍ ቅዱስን ጥቀስ። ጉዳዩ ስለ መዳን ነው አይደለም? የትኛው የመጽሐፍ ቅዱስ ክፍል ላይ ነው ኢየሱስ ተክዶ ማርያም ታምና መንግስተ ሰማያት የሚገባው? አንተ አትጥመዝመዝ እኮ የምልህ ለዚህ ነው። ጉዳዩ ስለ መዳን አይደለም አልከኝ። አንተ ብራዘር ይኸው ቀጥል። ተአምር ነው እንጂ መዳን አይደለም አልከኝ። ስለ መዳን እኮ ላስረዳህ ነው። ጥቀሰው ማስረጃ አንተ። አረ ወዳጅ አትጥመዝመዝ። መጠማዘዝ ጥሩ አይደለም። ማስረጃ መጽሐፍ ቅዱስ ስለ መዳን ነው አይደለም እኮ መጽሐፍ ቅዱስ ላይ ሊሄድልህ ነው። ጉዳዩ ስለ መዳን ነው አይደለም? ሂድ እኮ አልኩ። ሂድ። ኢየሱስ ታምኖ ተክዶ ማርያም ታምና መንግስተ ሰማያት የሚገባበት መጽሐፍ ቅዱስ ማስረጃ አንተ። ጉዳዩ ስለ መዳን ነው አይደለም? መልስልኝ። ኢየሱስ ክርስቶስ ጉዳዩ ስለ መዳን ነው አይደለም እኮ? ጉዳዩ ስለ መዳን ነው አይደለም? በደምብ ስማኝ ዲያቆን። ኢየሱስ እኔ ስለ መስማት አይደለም 40 ጊዜ እኮ ሰማው። ጉዳዩ፣ ሐሳቡ፣ ታሪኩ፣ ተአምሩ ላይ የተጠቀሰው ነገር ስለ መዳን ነው አይደለም? እሱም መልስ እስኪ። በማርያም ስለ መዳን። አዎ በማርያም ስለ መዳን። በጣም ጥሩ። እሺ አዳምጠኛ። ስለ መዳን ነው አይደለም? ድንግል ማርያም ማስረጃ። እሺ ጥቀስ እኮ አዳምጠኝ። ድንግል ማርያምን ወላዲት አምላክ ናት ብሎ ማመን ያንተም ግዴታ መሆኑን ታውቃለህ? ጥቀስ አንተ እኮ። በጣም ጥሩ። ይሄን ታምንበታለህ አታምንበት? ጥቀስ አንተ። ላመጣልህ ነው። አንተ እምነትህን ክደትን አስቀምጥ። ስለኔ አይደለም የምታወራው፣ ስለራስህ። ላመጣልህ ነው። ይሄው ላመጣልህ ነው። ድንግል ማርያምን የጌታ እናት ናት ብሎ ማመን። ጥቅስ አንተ ብራዘር፣ በጥቅስ አውራ። ከኪስህ አይደለም። አንተ ካልተናገርክ አላመጣልህ። ከኪስህ አታውራ ብራዘር። ማስረጃ አንተ አይደለም። አንተ ካልመለስክ አላወራልህ። የእምነት የክህደትን ቃል አስተላልፍ መጀመሪያ። ማስረጃ አንተ። ጥቅስ አንተ። አዳምጠኝ። እሺ አንተ ወዳጄ እንዳደምጥህ ጥቅስ ዝም ብሎ 10 በመናገር እኮ አይደለም። አንተ እምነትን ካልተናገርክ አላመጣልህ። አለኛል ከአንተ ጥቅስ ብራዘር። አንተ ጥቅስ ቅድም ስትፎክርበት የነበረውን ጥቅስ አንተ አይደለም። አንተ ካልተናገርክ አላመጣልህም። አንተ ብራዘር ጥቅስ ካለህ አንተ፣ ከሌለ ግን ወደ ታምሩ አታድርቀኝ። ወደ ታምሩ እንመለስ። ለዚህ ነው አንተ መልስ። ድንግል ማርያምን ምናምን ልቀስ የምትለው ከጉራ ነው። እሱ የአንተ የኪስ ወሬ ነው የምታወራው። ወደ ታምሩ እንመለስ። ታምሩ ላይ ሄድና አረ ወዳጅ የታዳት አቁም። ቆይ ኧረ አቁም። ይኸውልህ ካልፈራ ይሄን የእምነት የክህደትን ቃል ስጥ መጀመሪያ። ድንግል ማርያምን ወላዲት አምላክ ናት ብሎ ማመን እምነት ነው ክህደት ነው? ወዳጄ ታምሩ ላይ ነው የማውራት አቅም ያለ ወይስ ደግሞ መጽሐፍ ቅዱስ ላይ ነው የማውራት አቅም ያለ? 40 ቦታ ትርገጣ። እኔ አንድ ነገር ላይ ነው ያለሁት። እስካሁን 40 ቦታ እየረገጥኩ ነው እኮ። ይሄው ድል እየሰጠው ነው ያለሁት። ምረጥ፣ የትኛውን እናውራ? ድንግል ማርያምን የአምላክ እናት ናት ብሎ ማመን እምነት ነው ክህደት ነው? በመጽሐፍ ቅዱስ ላሳየ ነው። ኦኬ በቃ መጽሐፍ ቅዱስን ብቻ ነው የምናወራው። ጥሩ እሺ፣ መጽሐፍ ቅዱስን ግለጥና ሰው ኢየሱስን ክዶ ማርያምን አምኖ የዘላለም ሕይወት ያገኛል የሚል ማስረጃ አንተ።
እኮ ላሳየህ እኮ ነው። አሁን እኮ አንተ እኮ እያደረክኝ ነው። እኔ ምን ላድርግ? አሁን አንተ የሚጠበቀው መግለጥ የጠየቀ ቀላል ጥያቄ ነው እኮ ድንግል ማርያምን እያለቀ ነው። እሱ መልስለት ዳኒ። አታድርቀኝ። ቀላል ጥያቄ ነው ብራዘር። ማስረጃ በቃ ሲምፕል ነገር እኮ ነው የጠየቅኩ። ሰው እኮ ይታዘባል። ነገር አይደለም። ማስረጃ ብራዘር እኮ ላሳየህ እኮ ነው። ድንግል ማርያምን አዳምጠኝ። አንተ መልስ ከኔ መልስ ጋር ምንም አይገናኝም። እኔ ኦርቶዶክስ አይደለሁም፣ እኔ ጴንጤ ነኝ ብራዘር። አሁን ወደ መልስ አዳምጠኝ። ይኸውልህ ሐሳቤ ላስቀምጥና ወደ መጽሐፍ ቅዱሱ መጣለህ። ማስረጃ ብራዘረኛውን ሐሳብ አናግራ ይገባል። ያልኩትን ተቀብላለሽ። ማስረጃ መጣለህ። ችግር የለም። አንተ ጥቀስ። በማስረጃ ነው የማወራው። ቅድም ማስረጃ ስተኛል ነበር። በማስረጃ ጥቀስ። በጣም ጥሩ። ድንግል ማርያም ወላዲት አምላክ ናት። በቃ ይሄ መጽሐፍ ቅዱሱ ይናገረዋል። ቀላሉ ማስረጃ በማስረጃ የጌታ እናት ስለመሆኗ እኔ ሪዲኩለስ እኮ ነው። እኔ ላሳየህ። እሺ አይዞ ወዳጄ፣ ማስረጃ አንጣና ማርያምን ታምና ኢየሱስ ተክዶ መንግስተ ሰማያት እንደሚገባ ማስረጃ አንጣ። ይሄው በትልቁ እሱ ላሳየህ አንጣ። በቃ ማምጣት ነው። ግለጠው። ይሄው እሰይ። አሁን ማስረጃ ትሰማላችሁ ወገኖች። ማርያም ታምና ኢየሱስ ተክዶ መንግስተ ሰማያት የሚገባበትን ጥቅም ነው። ኤክስፕሊሲትሊ ነው ማሳይ። አሁን ፖለቲከኛ አትሁን። ፖለቲካ ለመስራት የምትፈልግ ከሆነ እኔ አቆማለሁ። በትልቁ አረኩ ብራዘር፣ በትልቁ ናል። ቀጥል፣ ግለጠው። ይኸውልህ ማስረዳውን ሐሳብ ይኸውልህ፣ አዳምጠኝ። አሁን አረ ገለጠው ብራዘር። ፖለቲካ ትስራ። ይኸውልህ አይደለም የኔን ሐሳብ ጠምዝዘህ አይደለማ የኔን ሐሳብ ጠምዝዘህ በኋላ ለመሳቅ ምናምን። አረ አዳምጥ 20 ሰከንድ ላውራ። ያቆ ለምን ጥሎ አትወጣ? ምንም የሚያዳምጥ አይደለም እኮ እንዴ። ገለጠው። የኛ ጥያቄ አሁን ምደግምልህ 20 ሰከንድ ስጠኝ። ቆይ አዳምጠኝ እስኪ አንዴ። አሁንም የኔ ጥያቄ ማርያም ታምና ኢየሱስ ተክዶ የሚገባበት መንግስተ ሰማያት ከእግዚአብሔር ቃል አሳየን እኮ። ይኸውልህ አዳምጠኝ 20 ሰከንድ ላውራና ይኸውልህ አንተ ይኸውልህ ያንተ ሐሳብ ይሆን ማስረጃ በትልቅ ዋርግ ያለው ማይክን ከፍተህ ካሜራን ከፍተህ ማሳየት ብቻ ነው ካንተ የሚጠበቅብህ። አዳምጠኝ። ይኸውልህ እኔ ዝም ብዬ አሁን አይደለም ሐሳቤን ካልሆነ ወደ ታምሩ እንመለሳለን። አኩሬትሊ ነው ማስረዳው። አረ ወንድም አለም ወደ ማስረጃው ገባ ብራዘር። ድንግል ማርያም የጌታ እናት መሆኗን ታምናለሽ? ወደ ማስረጃው ገባ። ፉከራውን ተወና እኮ ድንግል ማርያም የጌታ እናት መሆኗን ነው አሁን ማሳይ። ወደ ማስረጃው ገባ። እሺ እኔ እሱን አልጠየቅኩም። የኛ ጥያቄ ማርያም ታምና ኢየሱስ ተክዶ መንግስተ ሰማያት የሚገባበት ማስረጃ አንጣ እኮ። እሱን ሐሳብ እኮ ላስረዳ ልመጣ ነው። እኔ አሁን ኤክስፕሊሲትሊ ነው ማስረዳ። አንጣና ጥያቄያችን እሱ ነው ወዳጄ። ጥያቄያችን ወደ ማስረጃ። አይ አትድረቃ። እኔ በዚህ ወርዶ እያልኩኝ እኮ ነው። ማስረጃችን የመጨረሻ ድንግል ማርያም የጌታ እናት አይደለችም እኮ አልከኝ አይደለ? የመጨረሻ ዕድል ማስረጃ ፕሊዝ። የመጨረሻ ዕድል የኔን ሐሳብ አዳምጣውን። ፖለቲካ ለመስራት አትሞክር። እኔ ላሳየ ነው። ፉከራ አታርገው ወዳጄ። ፉከራ ታረጋዋለህ ወይስ የመጨረሻ ዕድል ልስጥህ? አይ አዳምጥሽ። አይ ፖለቲካ ታረጋዋለህ ወይስ የመጨረሻ ዕድል ልስጥህ ብራዘር? ይሄው እያየህ እኮ ነው። እሺ ያመጣው። እሺ ግለጠው። ኢየሱስ ተክዶ ማርያም ታምና ያለበት መንግስተ ሰማያት ከእግዚአብሔር ቃል ያሳየን ነው። አንተ እኔ አለማፈራችሁ ራሱ ይገርመኛል። ምንድን ነው ያልከው? ድንግል ማርያምን የአምላክ እናት ናት ብሎ ማመን ልክ አይደለም ማልክ እኮ። አዳምጥሽ። ዝም ብሎ መጽሐፍ ቅዱስ እኮ ማሳየት አይደለም። አንተ አልክ፣ እኔ አላልኩም። ማስረጃ ማለት እዚህ ላይ ምንም ሐሳብ አልሰጠውም። አንተ ላይ ያለው አሁን ኢየሱስ ተክዶ ማርያም ታምና መንግስተ ሰማያት የሚገባበት ማስረጃ አንተ አዳምጥ። መጽሐፍ ቅዱስ ላይ ሆነ እንደዛ ነው የፈለግከው አንተ። አይ ቆይ ያንተ ሐሳብ አዳምጥ። ቆይ ያንተ ሐሳብ እኮ ገብቶኛል። መጽሐፍ ቅዱስ ላይ እንደዚህ አይነት ማስረጃ የለም ሲጀመር ማለት ነው። አንተ በምትለው መንገድ እንደዚህ የተጻፉ መልእክቶች የለም። በቃ ጥሩ አለመኖሩን ነው ማለት። አዳምጥ። አይ ቆይ እኔ አንተን ሐሳብ ነው የተናገርኩት። በቃ እንዴ ትልቁ ላይ አድርገኝ። አልጨረስኩም እኮ። ከሌለ የሌለን ነገር በመፈለግ ጊዜ አናባክን። አዳምጥ። እንዴ አስቀምጣ። ፖለቲከኛ ነህ። አየህ ፖለቲከኛ ነህ የምልህ ለዚህ ነው። ነገር ላይ ጊዜ አናባክን ብራዘር። እስካሁን እኮ የታገስኩ አትሊስት ካለ ብዬ ነው። አትሊስት ካለ በቃ ከሌለ የለም። አየህ በቃ የለም። በሌለ ነገር ላይ ጊዜ አናባክንማ ወዳጅ። ቤተ ክርስቲያን ግን ምን አላት? ምን አየህ መጽሐፍ ቅዱስ ላይ ሄጄ ላውራ ያልከው
ለመደበቅ ነው። ይሄ እኮ ሼም ነው ወዳጄ። በጣም እኮ ነው የሚያሳፍረው። ኢየሱስ ተክዶ ማርያም ታምና መንግስተ ሰማያት ትገባለ የሚል ትምህርት በጣም የሚያሳፍር ትምህርት ነው። እሺ ሰላም ብራዘር። እሺ ሰላም፣ እንዴት ነህ? ሰላም መቅደስ፣ እንዴት ነሽ? ከየት ቤተ እምነት ትሰሚያለሽ? ከየት ቤተ እምነት? ይቅርታ እንደ ወንድ ካወራሽ ያምሰው። እሺ ትሰሚያለሽ? አሁን ይቅርታ በወንድ ስላወራሽ ነበር ጥያቄው። እሺ ለምን ኦርቶዶክስ እንሆን? ለምን ኦርቶዶክስ እንሆን? ለምን ኦርቶዶክስ ሆንሽ አንቺ? ለምን ኦርቶዶክስ ሆንሽ? ሃይማኖት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲፈጠር ኦርቶዶክስ አድርጎ ነው የፈጠረኝ። ጌታ የፈጠረሽ? እስኪ ጌታ ኦርቶዶክስ አድርጎ እንደሚፈጠር ማስረጃ ስጪኝ። ጌታ ኦርቶዶክስ አድርጎ እንደሚፈጠር ማስረጃ ስጪኝ። እስኪ እግዚአብሔር ቃል ማስረጃ ምሰጥህ የተሰቀለበት መስቀል አለ። የት ነው ያለው የተሰቀለበት መስቀል? የት ነው ያለው የተሰቀለበት መስቀል? እሱን አሳይሃለሁ እኮ አውሪያ በማስረጃ የት ነው ያለው ታለ? የት ነው ያለው በማስረጃ? የት ነው ያለው? ከአንቺ ኦርቶዶክስ ጋር ምን የሚያገናኝ ማለት እሱ? እናንተ እንዴት እንደዛ እኮ አንተ እንዴት አገናኘህ ጴንጤ ለመሆን? ጴንጤ እኔማ አምኜ ነው ጴንጤ። እኔም ኦርቶዶክስን አምኜ ነው። እሱማ ቀደም ያልሽው ተሳስተሽ ነው ማለት ነው። እሺ ምን ትክክል እኮ ነኝ። ጌታ ኦርቶዶክስ እንደሆነ አድርጎ ፈጠረኝ። ጌታ ኦርቶዶክስ አድርጎ ፈጠረኝ ስላልሽ ነው ማስረጃ የጠየቅኩሽ እና ችግር የለም ከሌለሽ ወደ ሌላው ሀሳብ ደግሞ እንምጣ። እሺ ኦርቶዶክስ ለመሆንሽ ምን አገኘሽ? ምን አገኘሽ? ሁሉም ነገር አግኝቻለሁ። ምን ለምሳሌ? ጌታችን ቅድስት ማርያም ኢየሱስ ክርስቶስን ሲሰጠኝ በቃ ኦርቶዶክስ ለመሆን ደስተኛ ነኝ። በሃይማኖቴ ደስተኛ ነኝ ነው የምኖረው። በሃይማኖቴ በእመቤቴ በቅድስት ድንግል ማርያም ከጸለይኩ ሁሉም ነገር አይሳነኝም። በጌታችን በመድኃኒታችን በኢየሱስ ክርስቶስም ከጸለይ ሁሉም ነገር አይሳነኝም፣ ሁሉም ይደርሰኛል። እሺ ያው በማርያም ጸልዩ የሚል እስቲ ማስረጃ አስጪኝ። በማርያም ስም ጸልዩ የሚል አንድ ማስረጃ አስጪኝ እስቲ። በማርያም ስም አማላጅ ነች። እመቤቴ ቅድስት ድንግል ማርያም አማላጅ ነች። እኔ ጠየኩሽ በማርያም ስም ጸልዩና ሁሉን ነገር ትቀበላላችሁ የሚል አንድ ጥቅስ ስጪኝ እስቲ። ጥቅስ ልስጥህ? በማርያም ስም ለምኑ የሚል አንድ ጥቅስ። እሺ እሰጥሃለሁ። ይኖርሻል? አይመስለኝም። ምን አልከኝ? የሚኖርሽ አይመስለኝም። የሚኖርሽ እንዴ ማለት የለሽ? ለምን አይኖረኝም? ካለሽማ ደስ ይለኛል። እንደው እንዳትለፊ ብዬ ነው። ካለሽ ደስ ይለኛል። ኖርማል ነው። ኖርማል ከሆነ አብቻ የቅዱሳ መላእክት ላይ ገባ። የቅዱሳ መላእክት የሚል አንብበው። መጽሐፍ ቅዱስ ነበር ያልኩሽ እኮ። መጽሐፍ ቅዱስ አልነበረ ሰጭን የነበረው? የትኛው የመጽሐፍ ቅዱስ? አዲስ ኪዳን ላይ ነው ወይስ ብሉይ ኪዳን ላይ ነው አሁን ያልሽኝ? አዲስ ኪዳን። አዲስ ኪዳን። እሺ ማን የጻፈው? የትኛው ምዕራፍ ላይ? ነግዴ። አይሰማም?
የትኛው ምዕራፍ ላይ የትኛው መጽሐፍ ላይ ትሰሚያለሽ? መግዲ በደምብ ነው ትሰሚው። መግዲያችን ትሰሚያለሽ? መጽሐፍ ስትገልጪ በደምብ ነው የምትሰሚው። ኮል ነገር እኮ ነው አንገሪ ነው። የትኛው የአዲስ ኪዳን መጽሐፍ? የዱሳ መላእክት ላይ ግባ። እኔን ምኑን ገባሁት ታለም? አንቺው እንደገባሽ የትኛው መጽሐፍ እንደሆነ ንገሪን እንጂ። ለማንኛውም እኛ በመተስን ማርያም ማመን ነኝ። ቆይ ታለ መቅዲ እንደዚህማ አትለፊው አለ ብለሽኝ የለ እንዴ? ካለ የትኛው መጽሐፍ ቅዱስ ሳይሆን እመቤት ቅድስት በማርያም አማላጅ ነች ናት። መጽሐፍ ቅዱስ አይደለም። ኦኬ አየሽ፣ አሁን መጣሽ። ቅድም ያንሽ ለዚህ ነው መጽሐፍ ቅዱስ ውስጥ የለም ያንሽ ለዛ አማላጅ ነው። እመቤት ቅድስት ጋር ማርያም አማላጅ ናት። የለም መጽሐፍ ቅዱስ ውስጥ የለም። አየሽ መቅዲ የጌታችን ኢየሱስ ክርስቶስ እናት ናት። እውነት ነው፣ እሱ እውነት ተናግረሻል። ግን አማላጅ አይደለችም። አማላጅ ናት ተናግረሻል። ግን በእሷ ስም አይጸለይም። ይጸለያል። አይ ይጸለያል። በእግዚአብሔር ቃል ማስረጃ አስጭን። ምን አልከኝ? በእግዚአብሔር ቃል የእግዚአብሔር ቃል አይደለም። የእግዚአብሔር ቃል አይደለም። እሱ ያው ዲያቆን ቄሶች ምናምን ሲደብራቸውና ቁጭ ብለው የሚጽፏቸው ብዙ መጽሐፍቶች አሉ። እሺ ህዝቡን ግራ ለማጋባት የሚጽፏቸው አሉ። እና አንድ ትረግ አንተ ለምን ታደርገው? ግድ የለም እሱን ልተውልሽ። የሚጠቅምሽን ነገር የሚጠቅምሽን ነገር ሀሳብ የዘላለም ህይወት አለሽ። የዘላለም ህይወት አለሽ። የዘላለም ህይወት እግዚአብሔር እስካኖረ ድረስ እስከምኖር ድረስ እግዚአብሔር ባለ ቀን እሄዳለሁ። እስከምኖር ድረስ እኖራለሁ። የዘላለም ህይወት 70 እና 80 ዓመት እስኪ እዚህ ምድር ላይ እስካለሽበት ድረስ ነው የምትኖሪው ማለት ነው። በምድር እኖራለሁ፣ ከዛ ነፍሴ ደግሞ በሰማይ ይኖራል። እስካለሁ ድረስ በምድር እኖራለሁ፣ በሰማይም እኖራለሁ። ከሞት በኋላ ከሞትሽ በኋላ የዘላለም ህይወት አለሽ? እንዴ በለም በነፍሴ አለኛው በነፍሴ ማለት ነው። ነፍስሽ ከሞት በኋላ ከእግዚአብሔር ጋር ለዘላለም ትኖራለች ማለት ነው። እንዴት አገኘሽው? እንዴት አገኘሽው? በሃይማኖቴ ነው። በሃይማኖቴ ስትይ ምን ማለት ነው? በሃይማኖት ስትይ ምን ማለት ነው? ይታደላል ይታደላል። ይሄ የአንተ ይሄን እኮ አንተ እኮ ሂደህ የምትኖርበት ነው። እኔ ብቻ አይደለም ኦርቶዶክስ ምናምን የሚለው ሳይሆን ሁሉም እኮ ከነፍስህ በህይወት ባትኖር ነፍስህ ከሰማይ ነው ዙሮ። ይሄ እኮ ኦርቶዶክስ ኤምቢ ሙስሊም የሚል ነገር አይደለም። ከሞት በኋላ ሙስሊሙም ኦርቶዶክሱም ክርስቲያኑም ዝም ብሎ ነው የሚኖረው ለዘላለም። ነፍስህ ይኖራል፣ ስጋህ ግን አይኖርም። እንደዛ ነው የምታስቢው መቅዲ? እንደሱ ነው የምታስቢው? ኦኬ። አይሽ አሁን ትልቁ ችግር እሱን ማሰብሽ ነው መቅዲ። እንዴ ሰው በክርስቶስ ኢየሱስ ካላመነ እኛ እኮ መድኃኒታችን የተዘጋጀለት ስፍራ ነው የሚኖረው ካዝነ እንዴ? እኔ እኮ አልካድኩም። የዘላለም ህይወት እንዴት ነው ያገኘሽው? እኔ እኮ አልካድኩም።
ማግኛ መንገዱን መጽሐፍ ቅዱስ ይናገራል እና የዘላለም ሕይወት ማግኛው መንገድ እንዴት ነው? ያላወቀና ዘላለም ሕይወት አይሰጥም። የዘላለም ሕይወት በግል ነው የሚሰጠው። አንቺ ባለሽ መረዳትና አንቺ በተረዳሹ እውነት፣ አንቺ ባመንሽው እውነት ነው የዘላለም ሕይወት የሚሰጠው። አባቴ ጥሩ አማኝ ስለሆነ እኔ የዘላለም ሕይወት አላገኝም። እናቴ በጣም ጸላይ ስለሆነች እኔ የዘላለም ሕይወትን አላገኝም። እኔ የዘላለም ሕይወትን የማገኘው እኔ ባለኝ እምነት ነው። መግደ የዘላለም ሕይወትን እንድታገኝ ምን አመነች? መግደ ይሰማኛል። ያንተ ስለሚቆራረጥ እኮ ነው፣ ይቆራረጣል። እሺ ምን አገኘሽ አንቺ? በእንዲህ ምን አመንሽ? መግደ የዘላለም ሕይወትን ምን አመንሽ? ምን አመንሽ? ምን አልከኝ? ምን አመንሽ? የዘላለም ሕይወት እንድታገኝ ምን አመንሽ? በሃይማኖት መጽናት። ምን ማለት ነው በሃይማኖት መጽናት? በሃይማኖት መጽናት ማለት ነው ኦርቶዶክስን በሆንኩበት ሃይማኖቴ እንድመጽናት። ሕይወት የለውም እኮ ኦርቶዶክስ ስለሆንሽ የዘላለም ሕይወት የለሽም። ሰው ኦርቶዶክስ ጴንጤ ስለሆን ካለ ሃይማኖት የዘላለም ሕይወትን አይሰጥም። የዘላለም ሕይወት እንዴት እንደሚገኝ ላሳይሽ ከእግዚአብሔር ቃል። እሺ መጽሐፍ ቅዱስ እጅሽ ላይ አለ? እሺ ንገረኝ። ዮሐንስ ወንጌል ምዕራፍ 3 ነው። ዮሐንስ ወንጌል ምዕራፍ 3 እሺ እስቲ ቁጥር 16 ነው እንደው እሱን ራሴ በግል ያየዋለሁ። እሺ ጻፊውና በግልሽ ይው። እኔ ግን ላንብብልሽ። አይ አልፈልግም። ለምን? አንተ እሺ የሆንክበት ምክንያት አንተ አስረዳኝ። አንተ እመቤት ቅድስት ድንግል ማርያም ክደህ በኢየሱስ ምናምን ያልከው ምንድን ነው? እሺ በደምብ ስሚኝ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን እንዲወደው ይላል። የዘላለም ሕይወት የምናገኝበት ብቸኛ ልናምንበት የተገባው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ማርያም አይደለችም፣ መላእክቶች አይደሉም፣ ቅዱሳን ጻድቃን የምትያቸው አይደሉም። እግዚአብሔር የዘላለም ሕይወት የምናገኝበትን መንገድ አድርጎ የሰጠን ልጁ ኢየሱስ ክርስቶስን ነው። ማንን? ልጁ ኢየሱስ ክርስቶስን። በልጁ የሚያምን ነው ምን ያለው? የዘላለም ሕይወት ያለው። መግዲ ማርያምን ብታምኚ የዘላለም ሕይወት የለሽም። መላእክትን ብታምኚ የዘላለም ሕይወት የለሽም። ቅዱሳን ጻድቃንን ብታምኚ የዘላለም ሕይወት የለሽም። የዘላለም ሕይወት ማግኛ ብቸኛ መንገድ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። በእግዚአብሔር ልጅ በክርስቶስ ኢየሱስ የሚያምን ሁሉ ነው ምን ያለው? የዘላለም ሕይወት ያለው። እኛ ማርያምን አልካድናት፣ የጌታችን እናት ናት፣ እንወዳታለን። ማርያም አምነን መጣናት የኔ አባት ሁሉንም እናምናለን። የዘላለም ሕይወት በማርያም ግን አይገኝም። ማርያምን ስላመንሽ የዘላለም ሕይወት የለሽም። ማርያም ማለጀናል የጌታ ኢየሱስ እናት ናት። የጌታ እናት በመሆኗ የዘላለም ሕይወት አታሰጥሽም። ማርያም በእናትነት ማርያም ጌታችን መድኃኒታችን ኢየሱስ ስፈጥርልን አዳኝም ሆና አማላጅ ሆና ነው የሰጠችኝ። አልፈጠረችም። አዳኝ ነው። እኔ ጌታችን አልክድም። አማላጅ ናት። እመቤቴ ቅድስት ድንግል ማርያም አማላጅ ናት። ስሜታዊ አትሁኝ መግዴ። ኦኬ ማርያም ስሜታዊ አትሁኝ መግዴ። ማርያም ኢየሱስን አልፈጠረችም። ማርያም ኢየሱስን አልሰጠችም። እንዴት ነው ይሄ? ከየት ተፈጠረ ንገረኝ። እሱ አምላክ ነው። ሰው ሊፈጥረው አያስፈልገውም። እታለ በጣም ተሳስተዋል። አልተሳሳትኩም። ከማርያም በፊት ኢየሱስ ነበር። እሺ እሱ መጀመሪያም የነበረ አምላክ ነው። ዮሐንስ ወንጌል ምዕራፍ 1 ላይ ሲናገር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። የክርስቶስ ኢየሱስ ጅማሬ ከማርያም አይደለም። ማርያም ኢየሱስን አላስገኘችውም። ለዚህ ነው ምን እንዳለች ታውቂያለች? እሷ መልአኩ መጥቶ ልጅ እንደምትወልድ ስትነግራት ይህ እንዴት ሊሆን ይችላል ነው ያለችው።
የማይቻልን ነገር እንዲቻል ያደረገው ራሱ ነው። ማርያም በድንግልና ስለወለደችው እኮ ነው የኔ አባ በድንግልና ነው የወለደችው። እሺ ያለው እንደ ያለ ምንም በድንግልና የወለደችው ነው። ያ በድንግልና ሰው በራሱ መውለድ አይችልም። እንኳን አይደለም በድንግልና ቀርቶ ሰው በትዳር ውስጥ እንኳን ሆኖ መውለድ አይችልም። አንተ መጽሐፉን ከየት አገኘኸው? ብዙ ሰው ሀብት ኖሮት ዝና ኖሮት ክብር ኖሮት ልጅ ምን ነው ይጠቅምሻል? አሁን መግዲ አሁን እኔ አሁን የምነግርሽ ነገር ስሚኝ። ማለት ምንም የሚጠቅመኝ የለም፣ ግን ለእንትን ስለምትከራከረው እንጂ ከእናንተ ምንም የሚጠቅመኝ የለም። መግዲ አይሽ በጣም ነው የሚጠቅምሽ። እንዴት እንደሚጠቅምሽ ልንገርሽ። ወደኛው ብትመለስ ይሻላል የሚጠቅማችሁ። እውነት የምር ምንም የምትታደሉ ምን እናገኛለን? ሁሉን ነገር ታገኛላችሁ። ኦርቶዶክስ በመሆን ሁሉን ነገር ታገኛለህ። ምን ለምሳሌ ምን የዘላለም ሕይወትን እንኳን እንዴት እንደሚገኝ አላወቅኩም። ኦርቶዶክስ በመሆንሽ ምን አልከኝ? ምን ለምሳሌ ዛሬ ብትሞቺ መንግስተ ሰማያት ትገቢያለሽ? አሁን ዛሬ ብትሞቺ ኃጢአት በደል የለብሽም። ዛሬ ብትሞቺ መንግስተ ሰማያት ትገቢያለሽ? አትገቢም። ዛሬ ብትሞቺ ለምን አልገባም? ኃጢአተኛና በደለኛ ሰው መንግስተ ሰማያት ይገባል? ያማ እንደ ኃጢአትህ ነው። ደግም ከሰራው ገባለሁ። ስለዚህ ኃጢአት የለባትም መቅዲ፣ ንጹህ ሰው ናት ማለት ነው መቅዲ። አይ እግዚአብሔር እኮ ሁሉን ነገር ያውቃል። ስለዚህ አሁን አንቺ መቅዲ ሁሉን ነገር ይሳሳታል፣ ያጠፋል። ግን ኃጢአተኛ እንደሆንሽ በደለኛ እንደሆንሽ እያወቀ እግዚአብሔር መንግስተ ሰማያት ታዲያ ያስገባሻል? አያስገባሽም። ኃጢአተኛና በደለኛ ሰው የእግዚአብሔር መንግስት አይወርስም። እሺ ኃጢአተኛና በደለኛ ሰው ሳይሆን የእግዚአብሔር መንግስት የሚወርሰው ኃጢአተኛና በደለኛ ሰው በክርስቶስ ኢየሱስ አምኖ በክርስቶስ ኢየሱስ ደም ታጥቦ ነው መንግስተ ሰማያት የሚገባው። የዘላለም ሕይወት ተስፋ ያለው በዚህ መንገድ ነው። ታዲያ የምንም እምነተኛ አሁን አንቺ ከኦርቶዶክስ እንድትወጪ አይደለም ዓላማዬ፣ ሐሳባችንም እሱ አይደለም። ሰው ግን ኦርቶዶክስም ሆኖ በክርስቶስ ኢየሱስ ካላመነ የዘላለም ሕይወት የለውም። የዘላለም ሕይወት የሚገኘው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ብቻ ነው። አይሽ መንገዱን ከልለዋቸዋል፣ መንገዱን ሸፍነዋቸዋል። እያደረግን ያለነው እሱን ነው። መንገዱ ኢየሱስ ነው። ሰው በኢየሱስ አምኖ ነው የዘላለም ሕይወት የሚያገኘው። መግዲ ግድ የለም አሁን እኚህ ጴንጤ እንድትሆኛለም የኛ ቻሌንጅ አንቺ መሆን አይጠበቅብሽም። እሱስ ብታረገኝም አልሆነም። ግድ የለም አትሁኚ። አይ ዶንት ማይንድ። አሁን መሆን ያለብሽ አንቺ መግዲ ኢየሱስን እመኚ። የዘላለም ሕይወት ቢኖርሽ ጴንጤም ብትሆኚ ኢየሱስ ክርስቶስን ያላመነ ሰው የዘላለም ሕይወት የለውም። ኦርቶዶክስም ቢሆን ኢየሱስን ያላመነ ሰው የዘላለም ሕይወት የለውም። የዘላለም ሕይወት መገኛው ጴንጤም አይደለም ኦርቶዶክስም አይደለም። የዘላለም ሕይወት መገኛው ኢየሱስ ክርስቶስ ነው። ሰው በክርስቶስ ኢየሱስ ሲሆን ነው ምን የሚሆነው? አዲስ ፍጥረት የሚሆነው። እሺ አዲስ ፍጥረት የሆነው ጴንጤ ስለሆነን አይደለም፣ ኢየሱስን ስላመነን ነው። ሰው በክርስቶስ ኢየሱስ ሰው እንዲያምን ነው እኛ ቻሌንጅ እያደረግን ያለ ነው። ሰው በክርስቶስ ኢየሱስ ካመነ አዎ የዘላለም ሕይወት አለው። ከሞት ወደ ሕይወት ይሻገራል። ኃጢአትሽ በደልሽ ሁሉ በክርስቶስ ኢየሱስ ደም ይታጠባል። በማን ካመነ? በኢየሱስ ካመነ። ይሄ ነው ሚስጥሩ። ስለዚህ እህቴ የዘላለም ሕይወት ያለው በክርስቶስ ኢየሱስ ነውና በኢየሱስ እመኚ፣ በኢየሱስ እመኚ። እኛ ማለት በጣም ብዙ ወዳጆች አሉ፣ ኦርቶዶክስ ሆነው የዳኑ ወንድመቶች አሉኝ። ጉዳዩ ስለ ኦርቶዶክስ በቃ የሆነ ቀን ልትወጪ ትችያለሽ፣ አልመች ሲልሽ እሱን አለም እያወራን ያለ ነው። ስለ መዳን ስለ ዘላለም ሕይወት ግን ስናወራ የዘላለም ሕይወት መዳኛው መንገድ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። በልጁ የሚያምን የዘላለም ሕይወት አለው ነው የሚለው እግዚአብሔር ቃል። ስለዚህ የዘላለም ሕይወት ዋስትናሽ ስራሽ አይደለም፣ ስራቸው አይደለም፣ ምልጃቸው አይደለም ምናምን። የዘላለም ሕይወት ዋስትናሽ በእግዚአብሔር ልጅ በክርስቶስ ኢየሱስ ያለሽ እምነት ነው። የኔ እህት ዘመንሽን አትጨርሽ እና ይህንን ጌታ ተቀበዩ። ጌታ ሆይ አንተን የሕይወቴ ጌታ እና ዳኛ አድርጌ እቀበላለሁ ብለሽ ይህንን ጌታ ተቀበዩ። ለምን? መጽሐፍ እንደዚህ ብሎ ነው የሚናገረው፣ ለተቀበሉት ግን በስሙ ላመኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ኢየሱስን መቀበል በጣም ወሳኝ ነው ወገኖች። ይህን ጌታ ሳትቀበሉ እንዳትሞቱ።
ይህንን ጌታ ያልተቀበለ ሰው ኦርቶዶክስ ቢሆን የዘላለም ሕይወት የለው። ዲያቆን ቢሆን፣ ጳጳስ ቢሆን፣ ቄስ ቢሆን፣ ፓስተር ቢሆን ኢየሱስ ክርስቶስን የህይወቱ ጌታና ዳኛ አድርጎ ያልተቀበለ ሰው አይድንም። የመዳኑ ምክንያት የማምለጡ ምክንያት ሃይማኖት አይደለም ወገኖች፣ ኢየሱስ ክርስቶስ ነው። እስራኤላውያኖች እስራኤላዊ አይሁድ በመሆናቸው አልዳኑ። አይሁድ መሆን አያድንም። የሚያድነው የእግዚአብሔር ልጅ ኢየሱስ ክርስቶስን የህይወታችን ጌታና ዳኛ አድርገን መቀበላችን ሚስጥሩ እሱ ነው። ስለዚህ ይህንን ጌታ ተቀበይ መቅደዬ። ይህን ጌታ ሰብከዎች ላይ ያውቁ ይችላሉ፣ ግን እንሰብክሻለን። እኛ ጋር የምንሰጣችሁ ኢየሱስን ነው። ባይዘወይ የምንነግራችሁ ኢየሱስን ነው። ያድናል፣ ይታደጋል ብላችሁ የምንነግራችሁ ቢኖረን ኢየሱስን ነው።